ሰላም ጤና ይስጥልኝ እንደምናረፈዳችሁ የተከበራችሁ አድማጮቻችን ከኤፍኤም አዲስ 97.1 ወደ እናንተ የሚደርሰው ሳምንታዊ የወቅታዊ ዝግጅታችን አሁን ተጀምሯል። በዛሬ የወቅታዊ ዝግጅታችን ልንነጋገርበት የወደድነው የመነጋገሪያ አጀንዳ ሸገር ከተማን የተመለከተ ነው። አዲስ የተመሰረተው ሸገር ከተማ ለምን ተመሰረተ? ምን አይነት ፋይዳዎችስ ይኖሩታል? መነሻውና እንዲሁም ደግሞ ጥናቱ ምን ይመስላል የሚሉና ሌሎች ከዚህ ጋር የተያዙ በርካታ ጉዳዮች እያነሳን ቆይታ የምናደርግበት ውይይት ነው ይዘን የመጣ ነው። በዚህ ውይይት ላይ የሚሳተፉ እንግዶችም ጋብዣለሁ። እንግዶቼን ወደ በኋላ አስተዋውቃችኋለሁ። እናንተም ታዲያ ከሸገር ከተማ ጋር በተያያዘ ጥያቄ ካላችሁ 0115525484 እና በ0115525484 ላይ እየደውላችሁ ሐሳብ አስተያየት ልትሰጡን ትችላላችሁ። የወቅታዊ ዝግጅታችን ዛሬ ሸገር ከተማ ላይ ትኩረቱን ያደርጋል። ሰላም እኔ ስልክ ብቻ እንዳልመስላችሁ ብዙ ነገሮችን ማድረግ እችላለሁ። አዎ ሁሉም ሰዎች የሚገናኙት በእኔ በኩል ነው። በቅርብ ቀናት ግን የጨመርኳቸው ነገሮች ልንገራችሁ። በአዋሽ ብር መተግበሪያ ብር መላክና ቀሪ ገንዘቤን ማየት እችላለሁ። እንዲሁም በአዋሽ ብር ወደ ሌሎች ባንኮች በቀላሉ ብር ማስተላለፍ እችላለሁ። ከአዋሽ ብር ወኪሎች በቀላሉ ገንዘብ መቀበልም እችላለሁ። ለሙሉ ቤተሰብ አትክልትና ፍራፍሬ ሲያስፈልግ ደግሞ አዋሽ ብርን በመጠቀም በቀላሉ ከሱፐርማርኬት መግዛት እችላለሁ። የኢንተርኔት የአየር ሰዓት እንዲሁም የዲኤስቲቪ እና የካናል ፕላስ ክፍያዎችን መፈጸምም እችላለሁ። በራሱ በአዋሽ ብር የትምህርት ቤት ክፍያዎችንም በቀላሉ ፈጽማለሁ። ለቀጣይ ጉዞዬ ትኬት ከፈለኩ በአዋሽ ብር በቀላሉ ማግኘት እችላለሁ። እንዲሁም ዕለታዊ የውጭ ምንዛሬ መረጃዎችን መከታተል እችላለሁ። አዋሽ ብርን አሁን በፈቱበት ቋንቋና በሌሎች 6 አይነት ቋንቋዎች መጠቀም ይችላሉ። ከአዋሽ ብር ጋር ከስልክ በላይ መሆን ይቻላል። የአዋሽ ብር መተግበሪያን ከፕሌይ ስቶርና ከአፕ ስቶር ማውረድ ይችላሉ። አዋሽ ባንክ። ነጭ ሕዝብ ተደንቆ ሳይጨርስ በእኛ ምድር የተተገበረ ከጀግንነት ገድላችን በፊት የስልጣኔ ገድል ነበረ። ከምዕራባውያን ለጥቀን ሌላው ዓለም ሳያውቀው የስልክ እጀታን ጨብጠን እኛ ነበር ሃሎ ያልን። እንደ ጥንቱ ስልጣኔያችን የኢትዮጵያ ትንሣኤ ሲወሳ ሃሎ ባልን ማግስት ጠላት ሊወረን ተነሳ። ጀግኖች ኢትዮጵያውያን የአገርን መደፈር ሲሰሙ ዘራፍ ሆ ብለው ተመሙ። በጦርና በጋሻ ዳር ድንበራችንን አስከበሩ። ከአድዋ ዘመቻ መልስም ፊታቸውን ወደ ልማት አዞሩ። በአባት እናቶች ተጋድሎ ኢትዮጵያ በክብር ደምቃ አንጋፋው ኢትዮ ቴሌኮም ለዛሬው እድገቱ በቃ። እንኳን ለአድዋ ድል በዓል አደረሳችሁ። ኢትዮጵያዊ ተቋም ኢትዮ ቴሌኮም። በተስፋ በልበ ሙሉነት በጥንካሬ በድል አድራጊነት እንዳማረብን ጉዟችንን ጀምረናል። እንዳጀማመራችንም እንቀጥላለን። ወደፊት እንገሰግሳለን። ገና ያምርብናል። ነገን እንረታለን። ሳፋሪኮም የቅድሚያ ለሴቶች 5 ኪሎ ሜትር ሩጫ ዋና ስፖንሰር በመሆኑ ክብር ይሰማል። ዛሬውኑ እንመዝገብ። መጋቢት 17 2015 ዓ.ም እንገናኝ። አብረን እንሩጥ። በርቺ። ሳፋሪኮም በአብሮነት ወደፊት። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑቡና ጠጡ ሥራ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ። በህብረት እንደግ።
ነጭ ሕዝብ ተደንቆ ሳይጨርስ በእኛ ምድር የተተገበረ ከጀግንነት ገድላችን በፊት የስልጣኔ ገድል ነበረ። ከምዕራባውያን ለጥቀን ሌላው ዓለም ሳያውቀው የስልክ እጀታን ጨብጠን እኛ ነበር ሃሎ ያልን። እንደ ጥንቱ ስልጣኔያችን የኢትዮጵያ ትንሣኤ ሲወሳ ሃሎ ባልን ማግስት ጠላት ሊወረን ተነሳ። ጀግኖች ኢትዮጵያውያን የአገርን መደፈር ሲሰሙ ዘራፍ ሆ ብለው ተመሙ። በጦርና በጋሻ ዳር ድንበራችንን አስከበሩ። ከአድዋ ዘመቻ መልስም ፊታቸውን ወደ ልማት አዙ። በአባት እናቶች ተጋድሎ ኢትዮጵያ በክብር ደምቃ አንጋፋው ኢትዮ ቴሌኮም ለዛሬው እድገቱ በቃ። እንኳን ለአድዋ ድል በዓል አደረሳችሁ። ኢትዮጵያዊ ተቋም ኢትዮ ቴሌኮም። አድማጮች ተመልሰን ተገናኝተናል። መልእክቶችን አድምጠን ቀደም ሲል እንዳነሳሁት እንግዲህ የዛሬ መነጋገሪያ አጀንዳችን የሚሆነው የሸገር ከተማን የተመለከተ ነው የሚሆነው። እንግዲህ በቅርቡ ሸገር ከተማ አዲስ የተመሰረተ ከተማ እንደሆነ እናውቃለንና ሸገር ከተማ የት ነው የሚገኘው? ለምንድን ነው የተመሰረተው? አላማውስ ፋይዳውስ የሚሉትን የተለያዩ ጥያቄዎችን እናነሳለን። እንግዲህ ሸገር ከተማን እየተዋወቅንም አጠቃላይ ደግሞ ፋይዳዎቹንም እያነሳን ነው ቆይታ የምናደርገው። እንደመነሻ ሸገር ከተማ ተብሎ የሚጠራው አካባቢ የሚያካልለው ከየት ነው ወይንም ደግሞ የት አካባቢ ነው ሸገር ከተማ ብለን የምንጠራው ከሚል ጥያቄ ብንነሳ ደስ ይለኛል። አድማጮችም ቢተዋወቁት ከተማውን። ይቀጥሉ ዶክተር። አመሰግናለሁ። ሸገር ከተማ ተብሎ የሚጠራው በአዲስ አበባ ዙሪያ የሚገኙ የኦሮሚያ ይቅርታ ግን በጣም ይቅርታ እንግዶችን ስላላስተዋወቅኩኝ ነው። ዶክተር ተሾመ አዱኛ የሸገር ከተማ ከንቲባ ናቸው። እንዲሁም ደግሞ አቶ ጀግናው ግዛው ደበሌ የከተማው የፓርቲ ጽፈት ቤት ኃላፊ አሁን እዚህ ስቱዲዮ ተገኝተዋል። ሌላ አንድ እንግዳ እየጠበቅን ነው። እሳቸው ደግሞ ሲደርሱ አስተዋውቃቸዋለሁ። አሁን መቀጠል እንችላለን። እሺ አመሰግናለሁ። ሸገር ተብሎ አሁን የሚጠራው ከተማ የያዛቸው ከተሞች በፊት በኦሮሚያ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተሞችን ያካተተ ነው። እነ ቡራዩ፣ ሰበታ፣ ገላን፣ ሱሉልታ፣ ደገጣፎና አንድ ትንሽ የወረዳ ከተማ የነበረች ኮሎቦን አካቶ የተመሰረተ አዲስ ከተማ ነው። ያው የሚገኘው በአዲስ አበባ ዙሪያ በፊት የኦሮሚያ ልዩ ዞን የምንለውን እሱ ስር የነበሩ ዋና ከተሞችን ያካተተ ነው ለማለት ነው። ቀደም ሲል የኦሮሚያ ልዩ ዞን ተብሎ ነበረ ይሄ አካባቢ። አሁን አዳዲስ የጨመራቸው ነገሮች ካሉ ደግሞ እናንተ ተጨምሩልኛላችሁ። አሁን ሸገር ከተማ መሆኑ ቀደም ሲል በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን ሆኖ መቆየቱና አሁን ሸገር ከተማ በመሆኑ መካከል ያለው ልዩነት ምንድነው? አመሰግናለሁ። እንግዲህ የሸገር ከተማ ማን ይዞ እንደተመሰረተ ክቡር ዶክተር ተሾመ ገልጸውታል። ከመጀመሪያው ጋር ምንድነው ልዩነት የሚለው በተለምዶ የኦሮሚያ ልዩ ዞን ከተሞች ተብሎ ነው የሚጠሩት እነዚህ ከተሞች። ነገር ግን የየራሳቸው ከንቲባ ያላቸው ተጠሪነታቸው ለክልል የሆኑ ከተሞች ናቸው። በርግጥ ከ10 አመት በፊት የኦሮሚያ ልዩ ዞን ሲመሰረት እነዚህን ከተሞች በስሩ አቅፎ ነበር እንዲመሰረት የሆነው ማለት ነው። አንደኛ ራሳቸውን ችለው ሲተዳደሩ የነበሩ ከተሞችን ወደ አንድ ትልቅ ከተማ በማሰባሰብ አንዱ ሌላው አቅም ሊሆን የሚችልበትን ሁኔታ ለማፍጠር የተሰራ ስራ ነው በአንድ በኩል ማለት ነው። በኋላ አላማው ላይ ለምን ተመሰረተ የሚለውን በስፋት ምን መጣበት። ሁለተኛ ደግሞ የኦሮሚያ ልዩ ዞን ወረዳዎች አሉት፣ የገጠር ወረዳዎች ማለት ነው። ወደ 6 አካባቢ የሚሆኑ ባለሳሳት የሚሆኑ ወረዳዎች አሉት። እነዚህ ወረዳዎችን በከፊል የተወሰኑ ቀበሌዎችን ወደ 42 43 የሚሆኑ ቀበሌዎችን በማካተት ነው የተመሰረተው የሸገር ከተማ ማለት እነሱን ያካተተበት ሁኔታ አለ።
ስለዚህ የሚለየው ምንድነው እሱ ቀድሞ የነበሩ ወረዳዎች ሲሰባሰቡ መጀመሪያ ሲመጡ በዙሪያው ካሉ በአዲስ አበባ ዙሪያ ካሉ ዞኖች የኦሮሚያ ዞኖች ከሰሜን ሸዋ ዞን ከደቡብ ምዕራብ ሸዋ ዞን እንደዚሁም ከምስራቅ ሸዋ ዞን ተሰባስበው ነው የሸገርን ከተማ ማን ነው የኦሮሚያ ልዩ ዞንን ቀድሞ ሊፈጥሩ የቻሉት ማለት ነው። ስለዚህ እነዛ ወረዳዎች ያው ወደ ነበሩበት ቀድሞ ወደ ነበሩበት ዞን እንዲመለሱ የተደረገበትና የሸገር ከተማ ግን ከተሞችን እንደዛውም ደግሞ ሲደመር በቅርበት ያሉ የገጠር ቀበሌዎችንም አንድ ላይ በማካተት እንዲመሰረት የተደረገበት ሁኔታ ነው ማለት ነው ያለው። እሺ አመሰግናለሁ። እንግዲህ ቀደም ሲል ኦሮሚያ ልዩ ዞን የነበሩት አካባቢዎች ወደ ሸገር ከተማነት ሲቀየሩ የነበሩትን አካባቢዎች አንድ ላይ ሰብሰብ አድርገው ዋናው ሰብስቦ አንድ መዋቅር መስጠት ነው ብለውኛል። ፋይዳው ምንድነው? እንደዚህ የማድረጉ ፋይዳ ከተሞቹ መጀመሪያ ለየብቻ በተናጠል በየራሳቸው ከንቲባ በየራሳቸው አመራር የነበሩበትና አሁን አንድ ሆነው ተሰብስበው አንድ ሸገር ከተማ ሲሆኑ የሚገኘው ጥቅም ምንድነው? ይሄንን ከተማ እንደ አዲስ ማዋቀሩ የታየበት ፋይዳ ምንድነው? እሺ ዶክተር እንዳልሽው ዞን ያለና ከተማ ያለ አሁን ከተማ ሲሆን አንድ አይደለም የተለያዩ ባህሪዎች አሉት። አሁን ዋናው የኛ አላማችን በዓለም አቀፍ ደረጃም ይሁን በአህጉር ደረጃ በአገራችን የከተሜነት ደረጃ ካየን በጣም ዝቅተኛ ነው። በአገራችን ከተሜነት ባለመኖሩ በአገርም ደረጃ በኦሮሚያም ደረጃ ከፍተኛ ጉዳት ተፈጥሯል። ለምሳሌ የከተሜነትን ደረጃ የምትመለከቺ ከሆነ በአፍሪካ ራሱ ብትመለከቺ እስከ 40% የደረሰ ነው ከተሜነት ማለት ነው። በኢትዮጵያ ደረጃ ደግሞ ካየሽ ከተሜነት ከ20-22% አይበልጥም። ከዛ ደግሞ በጣም የሚያሳዝንሽ የኦሮሚያ ስትመጪ ደግሞ ከ16-17% አይበልጥም። ኦሮሚያ ውስጥ ብዙ የህዝብ ቁጥር አለን ግን ከተሜነት የለም። ይሄ ምን አመጣ መሰለሽ? ከከተሜነት የምታገኘውን ቴክኖሎጂ ከከተሜነት የምታገኘውን የኢኮኖሚ ፈጠራ ከከተሜነት የምታገኘውን የማህበረሰብ አገልግሎት ልናገኝ አልቻልንም። ስለዚህ የኦሮሚያ መንግስት በተለይ ከለውጡ በኋላ የህዝቡን ጥያቄ ለመመለስ የተለያዩ ስራዎችን እየሰራ ነበር። አንዱ ሲሰራበት የነበረው በተለያየ መንገድ በተሰባበረ መንገድ መልክ በሌለው መንገድ ውጤታማ ባልሆነ መንገድ ሲደራጅ የነበረውን የከተሜነት ሂደት መለወጥና ወቅቱ ከሚፈልገው አኳያ ከተማን መገንባት ነው። ከዚህ ውስጥ ሲሰሩ ከነበሩት ውስጥ ብዙ ስራዎች እየተሰሩ ናቸው። ለምሳሌ አዳዲስ ከተማዎችን መገንባት እየተሰሩባቸው ናቸው ያሉት። የነበሩ ከተሞችን ደግሞ ውጤታማ በተለያየ መንገድ ህዝቡ ከሚፈልገው አኳያ መሄድ ያልቻሉ ከተሞችን ደግሞ በአዲስ መልክ ማደራጀት ነው። ስለዚህ ሸገር የዛ አካል አንዱ እንቅስቃሴ ነው ማለት ነው። እነዚህን ከተሞችን ብታያቸው ለምሳሌ ቡራዩ፣ ሰበታ፣ ገላን፣ ሱሉልታ፣ ለገጣፎና ኮሎቦ ብታያቸው በስርዓት ያልተመሰረቱ ውጤታማ ስራዎችን በተወሰነ ደረጃ ሰርተዋል። ግን ህዝቡ ከሚፈልገው አኳያ ያለ መስራት ጥራት ያለው አገልግሎት ያለ መስጠት ትናንሽ መሆናቸው የሚፈልገውን የትልቅ ከተማ ጥቅም ሊያገኙ አልቻሉም። አንዳንዴ ቢግ ሲቲ የሚባል እንትናቸው አሉ ሐሳቦች አሉ። ከተማ በባህሪው ትልቅ በመሆኑ የሚገኙ ጥቅሞች አሉ ሳይንሳዊ ከሆነ ውጤታማ አስተዳደር ካለ። ስለዚህ እነዚህ አሁን ሸገር ብለን እነዚህ ከተሞች አንድ መምጣታችን በመጀመሪያ ደረጃ ጥቅሙ ምንድነው? የሀብት አጠቃቀማችንን ውጤታማ ያደርግልናል። ለምሳሌ አንድ ሲምፕል ነገር ባነሳልሽ የመሬት አጠቃቀሙን ብታይ እነዚህ ከተሞች በየከንቲባ ብዛት ነው ያላቸው እንጂ ውጤታማ መሆን ላይ ችግር አለባቸው። አንድ ህዝብ ነው የሚያስተዳድሩት፣ አንድ ማህበረሰብ ነው የሚያስተዳድሩት፣ አንድ ክልላዊ መንግስት ውስጥ ያሉት። ግን ይሄን መሰረት ያደረገ ውጤታማ የሆነ አመራር አልነበረው። ስለዚህ ይሄን ውጤታማ የሆነ አመራር ለማምጣት አንድ ቦታ መሰባሰብ አለባቸው። ከዚህም ባለፈ የፈለግሽበት አላማ ለመድረስ ከፈለግሽ ሐሳቦቹ በሴንትራል በሆነ ተወት መመራት አለባቸው። ለምሳሌ ሸገርን ስናዋቀው ምንድነው ያለው? ዘመናዊ ከተማ እንገነባለን ያለው። ዘመናዊ ከተማ ለመገንባት የሚያስፈልጉ ሐሳቦችን አደራይተሽ ለመፈጸም ከፈለግሽ በማከል መሄድ አለባቸው። ከዛም ባለፈ የተለያዩ አገልግሎቶችን ካየሽ ለምሳሌ የፕሮጀክት አስተዳደርን ካየሽ
ቡራዩና ሰበታ ሁለቱም በተበጣጠሰ መንገድ በሚሰሩት ስራ የፕሮጀክት ውጤታማነት እንቅፋት ተፈጥሯል ማለት ነው። ለምሳሌ ቡራዩ ላይ ያለው ማህበረሰብ ሰበታ ላይ ያለው ማህበረሰብ አንድ ትልቅ ፕሮጀክት ተቀርጾለት ቢሰራለት በጣም ውጤታማ ይሆናል። አሁን ግን ያን ያህል ከፍ አድርጎን ማሰብ ስላልቻል በትናንሽ ደረጃ ስለምናስብ ምን ፈልገውን ስራዎች መስራት አልቻልንም። ስለዚህ እነዚህን ከተሞች አንድ ላይ ማሰባሰባችን ከፍተኛ ጥቅሙ ምንድነው? አንድ የሀብት አጠቃቀም ላይ በማዕከል ውጤታማ የሆነ አመራር ለመስጠት ከዛም ባለፈ የከተማውን አሁን ከተማውን ካየሽ 160 ሺህ ሄክታር ነው የሚሰፋው። የህዝብ ቁጥሩ ካየሽ 2.5 ሚሊዮን ይበልጣል ብለን የምናስበው። እንደዚህ አይነት ከተማ መስረቱ ራሱ ኢኮኖሚን ለመፍጠር በጣም ቀላል ነው። ወደ 5000 የሚሆኑ ኢንቨስትመንት እየተካሄደበት ያለበት ከተማ ነው። ስለዚህ እንደዚህ አይነት ከተማ እንደዚህ በትልቅነቱ መፈጠሩ ራሱ ለክልላችን ብቻ ሳይሆን ለኢትዮጵያም ራሱ ግሬስ ነው ማለት ነው። ምክንያቱም አሁን በላንድ በመሬት ስፋቱ ካየሽ ከአዲስ አበባ ይመልጥ ነው የሚሆነው። ስለዚህ ኢትዮጵያ ከተማ በመሬት ሳይዝ ከፍተኛ ተብሎ ቢወሰድ በአፍሪካ ደረጃ ከናይሮቢ ይበልጣል። ከሌሎች ከነ ሌጎስ ከነ አቡጃ ሳይዝ አብሮ መሄድ የመሬት ሳይዝ ነው ያለውና ይሄን አብሮ ማምጣቱ ከከተሞች የምናገኛቸውን ጥቅሞች ከመሰባሰብ በአግሎሜሬሽን ይባላል አንዴ አብሮ ከመሰባሰብ ከሚገኝ ኢኮኖሚ ጥቅም ምናገኘው ነገር ስላለ ነው ይሄን መሰረት ነው ማለት ነው። በጣም አመሰግናለሁ ዶክተር ሰፋ ያለ ማብራሪያ ሰጥተውኛል። አስፈላጊነቱን በተመለከተ የቦታውን አቀማመጥ እናንሳ እስቲ። ለምሳሌ አሁን የሸገር ከተማ ያካልላል ብላችሁ የነገራችሁኝ ቦታ የቦታ አቀማመጡን ስንመለከት እንደ አንድ ከተማ ስናየው ትንሽ የመራራቅ ነገር አለና ይሄስ እንዴት ባለ ሁኔታ ተሰባስቦ በአንድ ማዕከል ለመምራት አስቻይ የሆነ ሁኔታዎችን እንዴት ይፈጥራል ብላችሁ አስባችኋል? በዛ ረገድ የታሰበ የተዘጋጀ ነገር ካለ እግረ መንገድ ደግሞ እንግዲህ ከተማ ከተባለ አንድ ከተማ ሊያሟላቸው የሚገባ ከፕላን ጀምሮ ዘመናዊ የሆነ አደረጃጀቶች ይጠበቃሉና ከዚህ አንፃር ሸገር ከተማ እንዴት ያለ ዝግጅት አለው? ዘመናዊ ፕላን ዘመናዊ የከተማ መስፈርቶችን አሟልቶ የተመሰረተ ነው እንድንል የሚያስችሉን ነገሮች አሉት ወይ? እንግዲህ ቀድመ ይሄኛውን ሐሳብ ከማንሳት በፊት ዶክተር ባነሳው ላይ ትንሽ መጨመር ፈልገው ነገር አለ። ይሄ አካባቢ ትልቅ የማደግ ተስፋ እድል ያለው ነገር ግን በእድሉ መጠቀም አቅቶት በደህንነት ውስጥ የሚኖር አካባቢ አሳዛኝ ሁኔታ ውስጥ ያለ አካባቢ ብለን ልንወስደው የምንችል አካባቢ ነው። ለአዲስ አበባ በጣም ቅርብ ነው። በአዲስ አበባ ዙሪያ የሚገኝ አካባቢ ነው። በተጨባጭ በተግባር ግን ልማት ያልተካሄደበት የተካሄደም ቢሆን ደግሞ ከህዝቡ ፍላጎትና ከጊዜ ወደ ጊዜ የህዝብ ቁጥር መጨመር ጋር ተመጣጣኝ ያልሆነበት ሁኔታ የሚታይበት በሚያስገርም ሁኔታ ሰዎች ላያምኑ ይችላሉ። ከውሃ አቅርቦት ጀምሮ ትራዲሽናል በሆነ መንገድ እናቶች ከወንዝ ውሃ እየቀዱ በጀርባቸው እየተሸከሙ ልጆቻቸውን የሚያሳድጉበት ሁኔታ ነው ያለው እዚህ አካባቢ ላይ ማለት ነው። ከትምህርትም አንፃር ወስደን ብናይ ከመንገድ ማስፋፋት ስራዎች ጋር ወስደን ስናይ አጠቃላይ ለአንድ ሰው መኖር አስፈላጊ ተብሎ የሚታሰቡ ነገሮችን እንደ አጠቃላይ ወስደን በመናይበት ጊዜ እጅግ በጣም የተጎዳ አካባቢ ነው ብለን መውሰድ እንችላለን። የተሻለ እንቅስቃሴ የተደረገበት ከለውጡ ወዲህ ነው። ባለፉት 3-4 አመታት የተጀማመሩ ስራዎች አሉ። ነገር ግን በቂ ያልሆኑ ቀደም ዶክተር ባነሳው ደረጃ የሚታዩ ጉዳዮች ማለት ነው። ለምሳሌ ቡራዩ ብትሄጂ አሁን በቅርብ ነው አስፋልት መስራት የጀመረው። በኮብልስቶን መንገድ ተስፋፍቷል፣ ለመስራት ተሞክሯል። ሰበታ ሄደን ብናይ ሰው ፈጥኖ ወደ ስራ ለመግባት እንኳን የሚቸገርበት ሁኔታ ነው ያለው። ሱሉልታም እንዲሁ ለገጣፎም ሌሎችም አካባቢዎች ትልቅ እድል እያላቸው ይሄንን እድል መጠቀም የሚያስችላቸውን ሁኔታ ባለመፈጠሩ እድገታቸው በጣም እጅግ በጣም የተጓተተና ህዝቡን በችግር ውስጥ የሚኖርበት ሁኔታ ነው ያለው ማለት ነው። ሶ ይሄንን ለመቅረፍ እድገትን ለማምጣት አጠቃላይ ችግሮቻችንን ለመፍታት በተለይም እድገት ትብብርን ይጠይቃል፣ መደጋገፍን ይጠይቃል፣ አንድ አቅም መሆንን ይጠይቃል። አንዱ ሌላው አቅም የሚሆንበትን ምቹ ሁኔታ መፍጠርን ይጠይቃል ማለት ነው። እነዚህ ከተሞች መሰባሰብ ያላቸውን ውስን
አቅም አንድ ላይ አስተባብረው ትልቅ አቅም በማድረግ በጋራ የማደግ እድላቸውን የሚያሰፋ አጠቃላይ ለከተሞቹ ብቻም ሳይሆን ለክልላችንም እንዲሁም ለሀገራችንም እጅግ የተሻለ እድልን የሚፈጥር ሆኖ ነው ማለት ነው ሸገር ከተማ እንዲመሰረት የተደረገው ወደ ሌሎች ጉዳዮች ቀጥለን እንመጣለን ይሄ ሲባል ምን ማለት ነው ወደሚለው ነገሮች እንመጣለን ኤፍኤም አዲስ 97.1 ያደመጣችሁ ትገኛላችሁ የተከበራችሁ አድማጮቻችን በወቅታዊት ዝግጅታችን የሸገር ከተማን አንስተን እየተወያየን እንገኛለን እናንተም ታዲያ ያላችሁን ጥያቄ ደግሞ በ0115525484 እና መጨረሻው 85 ያደረጋችሁ ተደውሉናላችሁ ጥያቄያችሁን ተቀብለን እዚህ የሚገኙ የሥራ ኃላፊዎች ምላሽ በሚሰጥባቸው ላይ ምላሽ ይሰጣሉ ወይንም ደግሞ ወደፊት ደግሞ መታየት አለባቸው ብለው የሚያስቧቸውን ደግሞ ይዘው ሄደው የሚሰሩባቸው ይሆናል ማለት ነው አብራችሁን ሁኑ ውይይታችን አሁንም ይቀጥላል አድማጮች ተመልሰን መተናል ቀደም ሲል በመግቢያችን ላይ እንግዲህ አንድ ሌላ ሶስተኛ እንግዳ አለን ቀላቀሉናል ጥቂት ቆየት ብለው ብያችኋለሁ እንግዳችን አሁን ስቱዲዮ ደርሷል አቶ ኤባ ገርባ የኦሮሚያ ከተማ ፕላን ኢንስቲትዩት ዋና ዳይሬክተር ናቸው ስለመጡ እጅግ በጣም አድርገን ነው የምናመሰግነው ስላረፈዱ ግን አድማጮቻችን ይቅርታ ይጠይቃል እሺ ይቅርታ ይጠይቃል እሺ ቀደም ሲል እንግዲህ የሸገር ከተማ የትና የት አካባቢ ነው የወሰን ከለሉ ወይንም ደግሞ የት አካባቢን ያካልላል የሚሉ ጉዳዮችን አነሳንና እነ ዶክተር ሰፋ ያለ ማብራሪያ እየሰጡ ነበር ከዛ ደግሞ አልፎ ፋይዳው ላይ ነው አሁን እየተወያየን የምንገኝ የነበረው በተለይ ደግሞ ሸገር ከተማን በዚህ መልኩ ማዋቀር ምን ፋይዳ ይኖረዋል ተብሎ ታስቦ ነው የሚለው ነገር ያነሳን ነበርና ሁለቱም እንግዶቼ አቶ ጀግናውም ዶክተር ተሾመም በደንብ ያብራሩልኝ ነበር ፋይዳን እንግዲህ ካነሳን እንግዲህ እንደመምጣቱም እንዳቀባበል ይሁንና ፋይዳ ከጥናት ነው የሚነሳው ብዬ አስባለሁ ስለዚህ የከተማ ፕላን ኢንስቲትዩት ደግሞ ፋይዳውን በምን መልኩ ሸገር ከተማ ቢመሰረት እንዲህ ያሉ ፋይዳዎች ይኖሩታል ብሎ ያጠናውን ጥናት እንደመነሻ እሱንም እዚሁ ውይይታችን ላይ ብናካትት እንደመታወቂያ ይሆናል ብዬ ነው እሺ አመሰግናለሁ የሸገር ከተማ መዋቅር ፋይዳው ዘርፈ ብዙ ነው በመጀመሪያ ደረጃ በአካለሉ በወሰን አካለሉ ላይ የጠየቅሽን ጥያቄ ለመመለስ ተገልጸው ሊሆን ይችላል ምናልባት በአዲስ አበባ ዙሪያ ነው ፍንፍኔ ከተማ ወይ ደግሞ አዲስ አበባ ብለን የምንጠራት ዋና ከተማችን ዙሪያ ነው እነዚህ ከተሞች በፊት የነበሩ ከተሞች ተሰብስበው አንድ ላይ ሸገር ከተማ በመባል የተዋቀረው 160,000 ሄክታር ካሬ ነው ያለው ሄክታር ነው ሰፋ ያለ ከተማ ነው ቀደም 6 ከተሞች ነበሩ እነዚህ ቡራዩ ሰበታ ለገጣፎ ስሩልታ ገላን እና ኮሎቦ ከተማ ናቸው አንድ ላይ ወጥቶ ሸገር የተባሉት ስለዚህ ይሄ ለምን አስፈለገ ቢባል አንዱ ኢኮኖሚ ነው የሀገሪቷንም ሆነ የክልሉን ኢኮኖሚ በሚደግፍ መልክ ትልቅ ከተማ ማዋቀር አስፈላጊ ነው ተብሎ ስለታሰበ ነው ጥናቱም ይሄንን ነው የሚያሳየው በፊት ተበታትኖ ባሉበት ወቅት ያለንን ሪሶርስ በአግባቡ መጠቀም አለመቻላችን በተለይ የመሬት ሀብታችን እንደዚሁም የገቢ አሰባሰባችን በዘርፈ ብዙ ነገሮች በዚህ ሸገር ተብሎ በተጠራው ከተማ ውስጥ ያሉ ተፈጥሮ ሀብቶቻችን ብዙ ናቸው ያልተጠቀምንባቸው እነዚህን በአግባቡ ለመጠቀም ለምሳሌ ደኖች ጫካ ብዙ አለ ተራራ አለ ወንዝ ውሃ አለ ሱባን በዚህ በኩል ሱባ አለ በዚህ የረር አለ
ጦጦ አለ ብዙ መጠቀም ለቱሪዝም ሀብት መጠቀም እንችላቸው ሪሶርሶቻችንን በአግባቡ ብንጠቀም አብረን እነዚህን ከተሞች አስተሳስረን ለክልሉም ሆነ ለሀገሪቷ አስተዋጽኦ እንዲያደርጉ ኢኮኖሚክ አስተዋጽኦ እንዲያደርጉ ተብሎ ነው። ሌላው ሰስቴኔብል ዴቨሎፕመንት በሶሻልም በኤንቫይሮንመንትም በኢኮኖሚ ብቻ ሳይሆን በማህበራዊ ጉዳዮቻችንም እዚህ ዙሪያ ያሉ ማህበረሰቦቻችን በቂ የማህበራዊ አገልግሎት ያገኙ አልነበረም። ይሄንንም ለማሳለጥ ይረዳል ተብሎ ይገመታል። እንደዚህም ኤንቫይሮንመንት ፕሮቴክት ለማድረግ ወይ ደግሞ የፖሉሽን ጋር ተያይዞ ብዙ ችግሮች አሉ። ከአዲስ አበባ የሚወጣ የኢንዱስትሪም ሆነ ከቤት የሚወጡ ቆሻሻ በውሃም በወንዝም ሆኖ ችግር ያደረሰ ስላለ እሱንም በአግባቡ ማኔጅ ለማድረግ ይጠቅማል ተብሎ ነው ጥናቱ የሚያሳየው። ሌላው ፍትሃዊ አስተዳደር ለማስፈን ነው። ሁሉም ተበጣጥሶ በየቦታው አስተዳደር ኖሮት ሲቀመጥ ፍትሃዊነት የለም። መሰረተ ልማቱም በተቀናጀ እንዲሆን ህብረተሰቡም ፍትሃዊ አገልግሎት እንዲያገኝ ለማድረግ እንዲሁም ዘመናዊ አገልግሎት እንዲያገኝ ለማድረግ አስተዳደሩን አንድ ላይ ማምጣትና በአንድ ወሰን ውስጥ ማድረግ የተሻለ ይሆናል ተብሎ ስለታሰበ ነው። ሌላው የህዝቡን ማንነት በሚገልጽ መልኩ ከተማን ማዋቀር ስለሚያስፈልግ የህዝቡን ማንነት፣ ቋንቋ፣ ባህል ሁሉንም ነገር በሚያሳይ መልኩ ከተማውን በዘመናዊ ሁኔታ ማደራጀት ስላስፈለገ ነው። የከተማን ትስስር እንዲሁም ለማሳለጥ ነው። አዲስ አበባ ወይ ደግሞ ፍንፍኔ ውስጥ የምናየው የትራፊክ ኮንጀስሽን አለ። ሁሉም ከተማ ለመሄድ ደግሞ በፊት በነበሩ ከተሞች አዲስ አበባ ውስጥ ወይ ፍንፍኔ ውስጥ አልፈሽ ነው መሄድ ያለብሽ። ስለዚህ እነዚህን ነገር ለማስተካከል ከሸገርና ፍንፍኔ አብሮ ለምቶ ለማህበረሰቡም በኢንፍራስትራክቸርም ይሁን በሌላ በውሃ መጠቃቀም በሌላ አብሮ እንዴት ማደግ እንዳለባቸው የሚያሳይ ነው። በአጠቃላይ የተቀናጀ ልማት በዙሪያው ለማምጣት ይጠቅማል ተብሎ ስለታሰበ ነው። አመሰግናለሁኝ አቶ ይባሰፋ ያለ ማብራሪያ ሰጥተውናል። እዚህ ላይ ከዚህ አስከትዬ ማነሳ የነበረው ቀደም ሲል ያነሳውት አንድ ጥያቄ ነበር ለአቶ ጀግናው አንስቼላቸው መመለስ ጀምሮ ያቋረጥኳቸው ቅድምና ከዚህ አንፃር እንግዲህ ሁላችሁም እንደነገራችሁኝ የሸገር ከተማ የሚባለው ቦታ በመሬት ደረጃ የትኛውን አካባቢ እንደሚያካትት በደንብ አንስተናል። ፋይዳውንም በደንብ አንስተናል። ከከተማው አቀማመጥ አንፃር እንግዲህ አንድ ከተማ ማሟላት ይገባዋል ተብሎ የሚቀመጥ ክራይቴሪያ አለ። በተለይ ከተማ ካልን የከተማን ክራይቴሪያ ያሟላ ዘመናዊ የሆነ በተለይ ከመጀመሪያው ከፕላን ጀምሮ ዘመናዊ ፕላን የተቀመጠለትና ወደፊት ደግሞ የማደግ ድሉን በደንብ አድርጎ በሚያሳይና በሚያመላክት መንገድ የተቀመጠ መሆን አለበትና ከዚህ አንፃር ሸገር ከተማ እናንተም እንዳነሳችሁት ፋይዳ ወደፊት በጣም ዘመናዊ የሆነ ከተማ በገባት እንደሆነ ነግራችሁኛልና ከዚህ አንፃር እንዴት ያለ እቅድ ይዞ እንዴት ያለ ፕላን ይዞ ነው የተነሳው የሚለውን ነገር እዚህ ላይ ደግሞ የተወሰነ ቆይታ እናድርግ። ካቶ ጀግናው ጀምሬ ወደ አቶ ይባምጣለሁ። እንግዲህ ብዙ ነገሮች ተነስተዋል። ቅድም ከተነሳው ጥያቄ አንፃር በተለይም ከተሞች ውስጥ ካታድሮ ነው ተበታትነው ያሉበት ሁኔታ አለ። እንዴት ተደርጎ ነው ማኔጅ ማድረግ የሚቻለው የሚል ጥያቄ ተነስቷል። ስናቸው በእርግጥ ተበታተኑ የሚመስሉበት ሁኔታ አለ። ሁሉም ስራ ይከብዳል። የትኛው ይበልጣል የሚለውን ደግሞ ማየት ያስፈልጋል። ህዝባችን እያደገ ነው። ቁጥሩ እጅግ በጣም እየጨመረ ነው። የህዝባችን ፍላጎትም በዛው ልክ ዓለም ያለችበት ሁኔታ ከጊዜ ወደ ጊዜ እየተቀያየረ ነው ያለው። በዚህ ሁኔታ ውስጥ እኛ ባለንበት ሁኔታ ቁጭ ብለን የምንፈልገውን ነገር ማሳካት አንችልም። መጣር ይተበቀብናል፣ መስራት ይተበቀብናል። የሚከብዱ ነገሮችንም መጋፈጥ መቻል ይኖርብናል። እሱ በተለይ ልማትን ፈርተን እድገትን ምንናስበውን እድገት ማረጋገጥ አንችልም። ማንኛውም ሰው አገርን ከማልማት አንፃር የሚችለውን ጥረት ማድረግ መቻል ይኖርበታል። ሸገር እንግዲህ ስትመሰረት በአንድ ጊዜ በአንድ አመት ወይም በሁለት አመት አሁን የምንናገረውን አላማ ታጠናቀቃለች ተብሎ አይደለም። በሂደት ነው እየተጠናቀቀ የሚሄደው። ወደዛ አላማ ሊያደርሰን የሚችለው ነገር ግን የመጀመሪያው ስራ ኢንፍራስትራክቸር ነው፣ መሰረተ ልማቶችን ማስፋፋት ነው። ቀድሞ የሚያጣነው እሱን ነበር። ከዚህ አንፃር ብዙ ስራዎች ተጀማምረዋል። ዲዛይኖች እየተሰሩ ነው።
በመሰረተ ልማት ከተሞችን ማገናኘት ከተሞችን ብቻም ሳይሆን ባለፉት ጊዜያት ተጨቆኑ የቆየውን አርሶ አደራችንን በዚህ ተሰስር ውስጥ እንዲካተት ማድረግ የዚህ ከተማ ዋናው ባለቤትም ደግሞ አርሶ አደራችን ራሱ ነው ግብርናውን ማዘመን ግብርናው ሲዘመን ደግሞ ምርቶቹን በአግባቡ ወደ ከተማ ማቅረብ የሚችልበትን ኢንፍራስትራክቸር መዘርጋት ከቴክኖሎጂ አንፃርም ከመንገድ አንፃርም ከሌሎች የአቅርቦቶችም አንፃር ሰፊ ዝግጅት እየተደረገ ያለበት ሁኔታ ነው ማለት ነው ያለው ይሄን ለማድረግ የሚያስችለን ዋንኛው አቅም ደግሞ የህዝባችን አቅም ባለፉት 2 እና 3 አመታት አሁን በአንዳንድ ከተሞች ላይ እንደሚታየው መንግስት ውስን ሀብት ነው ያለው የተወሰነ ገንዘብ በጀት ነው ሊኖረው የሚችለው ዋንኛው ሀብት የህዝባችን አቅም ነው የባለ ሀብቶቻችን አቅም ነው ህዝባችንን በአግባቡ መምራትና ማደራጀት ከቻን ማንቀሳቀስ ከቻን የምንፈልገው ውጤት በአጭር ጊዜ ውስጥ ማምጣት የሚያስችለን ምቹ ሁኔታ አለ ብለን ነው የምንወስደው ማለት ነው ህዝብን ሞቢላይዝ ማድረግ ሁሉም አንድ ጠጠር መጣል የሚችል ከሆነ ስንደመር የምንፈልገውን አላማ የምናስበውን አላማ የምንመኘው ምኞት ማሳካት እንችላለን ማለት ነው ሶ በመጀመሪያ ደረጃ በመሰረተ ልማት በመንገድ የማገናኘት ስራ መስራት ነው እሱ ስራ ኦልሞስት ተጀምሮ የዲዛይን የበጀት ማፈላለግ ስራዎች እየተከናወኑ ያሉበት ሁኔታ ነው ያለው ከዛ የምንጀምርበት እድል ይኖራል ብለን ነው ማለት ነው የምንወስደው ማለት ነው ቀድም ከጠየቅሽኝ ጥያቄ አንፃር ይሄ ይሆናል ብለን በስፋት የተጀመሩ ስራዎች አሉ ወደዚህ አላማ ሊያደርሰን ጥሩ መሰረት ሊጥልልን የሚችል ጅማሮች አሉ የሚለውን ለማንሳት ነው እሺ እዚህ ጋር ዶክተርም የተወሰነ ነገር ቢጨምሩበት ደስ ይለኛል እንደተየክሽው አንድ ከተማ ሊያረጉት የሚችሉት የተወሰኑ ነገሮች አሉ ለምሳሌ እንደ አደረጃጀት እቅድ ያልሻቸው ነገሮች እና እንደ አገልግሎት የሚሉትን ትንሽ ሰፋ አድርገን የምናይ ከሆነ ሸገር በዚህ በኩል ምን ይመስላል የሚለውን የምናይ ከሆነ ሸገር ምን ያህል የከተማ አደረጃጀትን አደራጅቶ እንደገባ ነው የሚያሳየው ለምሳሌ አደረጃጀትን ብንመለከት በከተማ ደረጃ 12 ክፍለ ከተሞች አሉ 12 ክፍለ ከተማና 36 ወረዳዎች አሉ እነዚህ ክፍለ ከተሞችና ወረዳዎች የራሳቸው ኃላፊነት ያለባቸው የህዝቡን ጥያቄ የሚመልሱ ናቸው ስለዚህ የአንድ የከተማ አደረጃጀት ያሟላል በፊት በጣም የሚገርምሽ በፊት ያሉት ከተሞች 5 ናቸው ትንሽ ናቸው ግን ክራውድድ ናቸው በቃ ሰው ሁሉ የሚሄድበት አያውቅም ለምሳሌ ሰበታ ብትጂ ትንሽ ነች ግን አደረጃጀቱ ግልጽ ባለመሆኑ የሚሄዱበት አያውቁም አሁን ሸገር ከመጣ በኋላ ምንድነው የሆነው ትልቅ ሆን ህዝብ ጋርም ደረሰን በፊት ትንሽ ሆነው ህዝብ ጋር ደረሱ 5 ሆነው ህዝብ ጋር ደረሱ አሁን ግን ትልቅ ሆነን ህዝብ ጋር ደረስነው እንዴት ነው ያደረግነው መሰለሽ በፊት 5 አሁን በመለሽ ሸገር በሚባለው ቦታ ውስጥ 5 ከተሞች ነበሩ 5 አመራር ብቻ ነበር የነበሩ አሁን ግን 12 አመራር ክፍለ ከተማ ነው ያለው ስለዚህ ህዝብ ጋር ደርሰናል ማለት ነው ስለዚህ ትልቅ መሆናችን አድራይታችን ዘመናዊ መሆኑና ውጤታማ በመሆኑ ህዝብ ጋር እንድንደርስ አድርጎናል ይሄን ብቻ አይደለም እነዚህ ክፍለ ከተሞች አብዛኞቹ ወረዳን ጨምሮ በጣም ዲሴንትራላይዝድ ሆኗል የሚገርምሽ የፍርድ ቤት አገልግሎትን በወረዳ ደረጃ አለን ይሄ አልተለመደም አሁን ገና አዲስ ምናቆመው ነው ስለዚህ በአድራይ ደረጃ አንድ ከተማ ሊያሟላ የሚችለውን አደረጃጀት አሟልተን ነው የጀመርነው ማለት ነው ማሟላ ብቻ ሳይሆን ደግሞ በጥናቱ ባዝ ያለ እነሱ ረጅም ጊዜ ወሰደ ጥናት አካሂደው የትኛው አድራይት ይሻላል የትኛው ነው ህዝቡን የሚያገለግለው የሚል ወስደን ነው አሁን ከኦሮሚያ ከተሞች ሁሉ ሸገር የተለየ አድራይት ነው ያለው እሱንም ከተለያዩ ካለም አቀፍና ከአገር ውስጥ ካሉ አድራይት ወስደን ነው ውጤታማ የሆኑ ከተሞች ማን ናቸው ብለን ለምሳሌ አዲስ አበባ ያለው አድራይት አለ የነሱ አድራይት ነው ጠንከር ያለ ስለሆነ ከዛም የወሰድነው ልምድ አለና በአድራይት ደረጃ ከተማ የሚያሟላውን ነገር አሟልተን የሰራ ነው ማለት ነው ፕላንን በተመለከተ ሁለቱም ፕላኖች ሰርተናቸዋል ይሄ ስፓሻል ፕላን የምንለው አለ ወይንም ላንድ ዩዝ ፕላን የምንለው አለ
እሱን በየክፍለ ከተሞቹ ምን ቢሆን የት አካባቢ ምን ብንጠቀም ውጤታማ እንሆናለን የሚል የሁለቱም ፕላን ሰርቷል ማለት ነው። የስፓሻል ፕላንም ሰርተናል፣ የሶሾ ኢኮኖሚ ዲቨሎፕመንት ፕላን ሰርተናል። ለሚቀጥለው 5 አመት ለሚቀጥለው 10 አመት ሸገር የት ነው የሚደርሰው? ፕሮጀክትድ የሆነው የህዝብ ቁጥሩ ምን ይሆናል? የጤና አገልግሎቱ ምን መሆን አለበት? የመንገድ አገልግሎቱ ምን መሆን አለበት የሚለውን ሰርተናል። ቅድም ያነሳሻቸው አንድ ሐሳብ አለ። እነዚህ 5 ከተሞች በፊትም ተበታትነው ነበር። አሁን እናንተ ደግሞ እንዳል ተሰባስቧቸው እንዴት አንድ ይሆናሉ የሚል ሐሳብ አንስተሽ ነበርና ማለት ከቦታ አቀማመጥ አንፃር ከርቀታቸው ተነሳ ይሄ እንትን ሳተላይት ኦብዘርቬሽን ቢኖርሽ ብንመለከት በጣም ያሳዝንሽ እነዚህ 5 ከተሞች የተፈጠሩት በተፈጥሮ ነው፣ ናቹራሊ ነው የተፈጠሩት እንጂ ሲስተማቲክ በሆነ መንገድ አልተፈጠሩም። በተፈጥሮ ስለተፈጠሩ ነው እንደዚህ ተበታትነው ያሉት። ግን ታስቦበት ታቅዶበት ቢሆን ኖር አይሆንም። ስለዚህ አሁን እኛ ምንድነው የምናደርገው? እነዚህን ከተሞች በፊት በናቹራሊ ያደጉትን በሐሳብ በአደረጃጀት አንድ እናደርጋቸዋለን። ለምሳሌ አሁን አንድ እየሰራን ያለንበት ስራ ምንድነው? ለገጣፎና ሱሉልታ አብረው እያሉ አይገናኙም ነበር። ትልቅ ዛፍ ነው ማለት ያለው። አሁን ግን መንገድ ልንገነባላቸዋለን። ስለዚህ እነዚህ ከተሞች በፊት ከነበራቸው ርቀት ይልቅ አብረው ይሆናሉ። ሸገር በመፈጠሩ ከተሞች አንዱ ባህሪያቸው ኮኔክቲቪቲ ማጠናከር ነው፣ አብሮነትን ማጠናከር ነው። ሸገር መፈጠሩ ቡራዩንና ሰበታን አንድ ላይ ያመጣል። አንድ የሚያመጣው በአዲስ አበባ ውስጥ ገብቶ ወጥቶ ሳይሆን እኛ በመናዘጋጀው ስትራቴጂክ ፕላን እኛ በመናዘጋጀው መሰረታዊ ምንድነው ቤዚክ ኢንፍራስትራክቸር ግንባታ አንድ እናደርጋቸዋለን ማለት ነው። ስለዚህ ፕላን ጨርሰናል። አንድ ከተማ የሚፈልገውን ስትራክቸራል ፕላን የሚሆን የሶሾ ኢኮኖሚክ ፕላን ጨርሰናል። ሌላ ይሄን ከተማን የሚያደርገው በተለይ አሁን ዘመናዊ በሆነ አመለካከት ውስጥ አንድ ከተማ የሚያደርገው ዘመናዊ አገልግሎት ሲኖር ነው። አሁን በየከተሞቹ በየክፍለ ከተሞቹ ዲጂታል አገልግሎት ጀምረናል። በፊት በዋና ከተሞች በ5ቱ ከተሞች የሌሉ የተሻሉ አገልግሎት ሊሰጡ የሚችሉ ዲጂታል አገልግሎት እየሰራን ነው። ስለዚህ ይሄ ምን ያደርጋል? አገልግሎታችንን እንዲሳለጥ ያደርጋል። ከዛም ባለፈ ተጠያቂነት ያለበትን ስርዓት እየገነባን ነው ማለት ነው። ተጠያቂነት ብቻ አይደለም፣ ከተማው ያለውን አቶ ጀግናው እንዳነሱት አሁን ለምሳሌ ሸገርን ካየሽ አብዛኛው መሬቱ የገበሬ መሬት ነው። የተወሰነው ፓርት ነው ከተማነት ባህሪ ያለው። ስለዚህ ሸገር ከተማ ቢሆንም ግን ግብርና ቤዝድ ከተማ ነው የሚሆነው። ይሄ አዲስ ሐሳብ ነው፣ በብዙ ጊዜ ያልተለመደ ነው። እኛ ጋር ከተማነት ማለት ዝም ብሎ ከተማ ውስጥ ህንጻዋ ያለው ፋብሪካ ያለው ነገር ነው ብሎ የሚያስቡት። ሸገር ልዩ የሚያደርገው ምንድነው? እዛ ያለው ማህበረሰብ መሰረት ያደረገ አሳታፊ የሆነ ዘላቂ የሆነ ለውጥ በሚያመጣበት መንገድ የተደራጀ ነውና ከተሞች የሚያሟሉትን ሁሉ አሟልቶ ነው የተደራጀው ለማለት ነው። አመሰግናለሁ። ወደ አቶ ይባል መጣ ነው። ቀደም ሲል ከፕላን አንፃር ዘመናዊነትና የሸገር ከተማ ወደፊት የታቀደላት ወይንም የታሰበላትና የወደፊት ፕላኗ ምን ይመስላል? እንዴት ነው የምታድገው? እንዴት ነው የምትሰፋው? የሚለውንም ነገር አብረን ብናይ ጥሩ ነው። እሺ፣ በጣም ጥሩ። ከተሞቹ አሁን በሁሉም ዳይሬክሽን ተበታትነው ያሉ በፊት የነበሩ ከተሞች አሁን ክፍለ ከተማ ተዋቀሩ ማለት ነው የነበሩ ናቸው። እነዚህ የተበታትነው የነበሩ ሴትልመንት ኤሪያዎች ዶክተሩ እንዳነሳው እንዲሁ በአዲስ አበባ ህዝብ ስፒል ኦቨር ኢፌክት የተፈጠሩ ናቸው። አዲስ አበባ ሰፍታ ወደዛ ፈሳ ነው በሁሉም ዳይሬክሽን እና ሰዎች አዲስ አበባ የሰሩ እዛ ሄደው የሚተኙበት የሚያድሩበት ሁኔታ ነው እንጂ ያለው ኢኮኖሚ ያመረጩም አልነበረም። ሲግኒፊካንት የሆነ ኢኮኖሚ ያመረጩ አልነበረም እነዚህ ከተሞች። ስለዚህ እነዚህ በስናሰባሰብ ፕላናቸው እንዴት ነው የሚገናኙ የሚለው ኮኔክቲቪቲን መጨመር ነው። ማህበረሰቡ እንደ አንድ ማህበረሰብ ሆኖ ማንነቱንም ሆነ ኢኮኖሚውን ማሳደግ የሚችለው እንደዚሁም ተፈጥሮን መንከባከብ የሚችለው አንድ ላይ መገናኘት ሲችል ነው። አሁን ግን በነበረው ሁኔታ ይሄ ነገር አልነበረም። ሁሉም ተበታትነው ስለነበሩ የመንገድ የመሰረተ ልማት ግንኙነት አልነበራቸውም። ይሄንን ለመፍታት ፕላኑን ስፔሻል ዴቨሎፕመንት ፕላን ፍሬምወርክ ሰርተናል። በሪንግ ሮድም ይሁን ወይ ቀለበት መስመር እንደዚሁም በባቡር በሂደት ኢኮኖሚያችን ያደገ ሲሄድ እነዚህ ዘመናዊ የትራንስፖርት አገልግሎቶች እየተጨመሩ ሲሄዱ እነዚህን ማህበረሰብ አንድ ከተማ አድርገን መፍጠር እንችላለን ማለት ነው።
ካሁኑ የቀየሳ ስራም ተጀምሯል እንደተባለው ልማቱን ለማልማት አስፈላጊው በጀት ስለሚጠይቅ መንግስት እያፈላለገ ይገኛል ፕላኑ እንዴት ይሆናል አልሽው ከተማው ሲዋቀር የኮምፓክት ኤንድ ሚክስድ ዩዝ ታይፕ ነው የሚሆነው ሞዴሉ የምንከተለው ሞዴል ኮምፓክት ሲቲ ነው የምንፈጥረው ኮምፓክት ሲቲ ማለት ዝም ብሎ እንዲው የሚሰፋ ወደ ጎን የሚሰፋ ከተማ ሳይሆን በፊት የነበረው ችግሩንም ለመፍታት የተነሳንበት ዓላማ ይሄ ስለሆነ በዚህ ዙሪያ የነበረው መሬት አስተዳደራችን ችግር ነበረው ስንል ለምሳሌ በፊት የነበሩ ከተሞች ትንሽ ኤሪያ ይዞ ነው የአስተዳደር ወሰን ይዞ ነው የነበሩት የወረዳ አስተዳደሮችም ነበሩ እንደነሰበታ ዋስ በዚህ በኩል ሱሉልታ አቃቂ ወረዳ አስተዳደሮችም መጥቶ ከፍንፍኔ ጋር የሚገናኙበት የሚዋሰኑበት ሁኔታ ነበር በዚህ መሃል የመሬት አስተዳደሩ ችግር ገጥሞት ዘረፋና ኢንፎርማል ሴትልመንት በስቶ ነበር ይሄ ለህብረተሰቡ ለተሰባም ጭምር አደጋ ነው ስለዚህ ይሄንን ለመፍታት ስለሆነ ዓላማው ኮምፓክሲቲ መፍጠር አለብን ወደ ጎን ዝም ብሎ የሚሰፋ ሳይሆን ትንሽ የተወሰነ ኤሪያ ላይ ቨርቲካሊ ወደ ላይ የሚያርግ ወይ ደግሞ ትንሽ መሬት ላይ ብዙ ህዝብ መያዝ የሚችልና ብዛት ብቻም ሳይሆን ያ ሁሉ ህዝብ በተወሰነ መሬት ላይ ሆኖ በዘመናዊ ሁኔታ ሁሉንም አገልግሎት ማግኘት እንዲችል ኮመርሻልም ይሁን የሰርቪስ የመንግስትም ሰርቪስ ይሁን ከግለሰቦች የሚያገኘው ሁሉ እዛው ባለበት አካባቢ ብዙ መንገድ ዲስታንስ ትራቨል ማድረግ ሳይጠበቅበት ባለው ኤሪያ ላይ ሁሉንም አገልግሎቶች እንዲያገኝና መኖር እንዲችል ተደርጎ ዲዛይን እየተደረገ ነው ያለው እንደዛም ነው መሆን ያለበት ማለት ነው ይሄንን ስንል ቀደም የተባለው ሰፊ መሬት ምን ይሆናል ለሚለው አርሶ አደሩን ኢንክሉሲቭሊ ባካተተ መልኩ አርሶ አደሩንም ይዞ የሚወጣ መሆን አለበት ከተማ በእኛ ሀገር ኮንቴክስት የሚበላ ነው አርሶ አደሩ የሚያመርተውን ከሌላ ቦታ አምጥቶ የሚበላ ከተማ ነው ያለው እንጂ ራሱን ሰልፍ ሰፊሸንት የሆነ ከተማ የለንም ሸገር ለየት የሚያደርገው ራሱን ሰልፍ ሰፊሸንት ሆኖ ለሌላ የሚተርፍ ከተማ ሆኖ ዘመናዊ እርሻም ግብርናም ኖሮት እዛ ውስጥ ያሉ አርሶ አደሮች በቴክኖሎጂ ሜካናይዝድ በሆነ ቴክኖሎጂ ተደግፎ ለምግብ ፍጆታ ሊውል የሚችል ምርት ያመረቱ ራሳቸውን ከተማ ውስጥ እየኖሩ የሚወጡበት ሁኔታ ነው ስለዚህ አብዛኛው የአርሶ አደር መሬት እንደበፊቱ አርሶ አደሩን ሳፈናቅሉ ወደ ሌላ ቦታ ሳይልኩ ሌላው መጥቶ ማስፈርም ሳይጠበቅበት እዛው አምርቶ ራሱንም ቀይሮ ከተማውንም እንዲመግብ ለማድረግ የታቀደ ነውና ይሄ ነው ሚክስድ ዩዝ የተባለው ማለት ነው አርሶ አደሩንም ይይዛል ሌሎች ሰርቪሶችን ስፔሻላይዝድ ባረገ መልኩ ለምሳሌ የቱሪዝም ሀብቶቻችን ባሉበት ግሪን ማውንቴን ቤልት ቅድም የጠቀስኳቸው አሉ እሱ ለቱሪዝም ሀብት ይጠቅማል ሌላ ቦታ ደግሞ ለማኑፋክቸሪንግ ሀብ የሚሆኑ ኤሪያዎች አሉ ለኮመርሻል ሴንተርነትም የሚያገለግሉ ሴንተሮችም አሉን እነዚህን ስፔሻላይዝ ባረገ መልኩ ስፔሻል አክቲቪቲ ዞንስ ይኖረዋል ማለት ነው ሸገር ከተማ እንደዚሁም የግብርና ቦታ ይኖራል በዚህ መልኩ ኮኔክቲቪቲ ደግሞ ይፈጠርለታል በመንገድ በመሰረተ ልማት ስለዚህ በዚህ አይነት ሁኔታ ሸገር በኮምፓክት ኤንድ ሚክስድ ዩዝ ሲቲ ሞዴል የሚወጣና ስማርት ሆኖ ወደፊት ለሌሎች ከተሞችም ምሳሌ መሆን የሚችል ከተማ ሜትሮፖሊታን ሲቲ ነው የምንፈጥረው በአይነቱም የመጀመሪያው ነው የሚሆነው ማለት ነው እሺ አመሰግናለሁ አቶ ይባ እዚህ ላይ አንድ ጥያቄ ልጨምር በተለይ እነዚህ አካባቢዎች አሁን በወሰን ክልል ያነሳናቸው የሸገር ከተማ አካባቢዎች እንግዲህ ቀደም ሲል በኢንቨስትመንት አካባቢነት የሚታወቁ ቦታዎች ነበሩ በፌደራል መንግስቱም በአዲስ አበባ ከተማ አስተዳደርም በተለያየ ሁኔታ ለኢንቨስትመንት የሚመረጡና በርካታ ትልልቅ የሚባሉ ግዙፍ ኢንዱስትሪዎችም የሚመሰረቱባቸው አካባቢዎች እንደሆኑ እናቃለንና ከዚህ አንፃር እነዛ አሁን እንዴት ነው የሚሆኑት የሚለውን ነገር ብናነሳ ብዙ ፋብሪካዎች አሁን ኢንቨስትመንት ሲመጣ ብዙ ጊዜ እነዚህን ዳር ያሉ አካባቢዎችን ተጠቅሞ ነበር ለኢንዱስትሪ ኤሪያነት የተቀመጡ ቦታዎች ነበሩ የሚለማው ኢንዱስትሪ የሚያለው እዛ አካባቢ ነውና እነዚህ ሁኔታዎች ወደ ምንድን ነው የሚቀየሩት ከዚህ በኋላ አሁን ያሉትስ እንዴት ነው የሚሆኑት በተለየ መንገድ ማዘመን ነው ወይስ ሌላ የማሻሻል ሁኔታዎች ታስበዋል የሚለው ላይ የተወሰነ ነገር ብትሉኝ ደስ ይለኛል አቶ ጀግና
በጣም ጥሩ ነው። ይሄ አካባቢ የኢንዱስትሪ አካባቢ ነው። ትላልቅ ባለሀብቶችም ያው ለዋና ከተማ ቅርብ ከመሆኑ አንፃር ይሄን አካባቢ ይፈልጉታል። ብዙ ኢንዱስትሪዎችም አሉ። ለምሳሌ በሰበታና በዶክተር ሊያግዘኝ ይችላል ካሁን በፊትም በዚህ ዙሪያ ላይ ሲሰራ ስለነበረ እና በሰበታና በቡራዩ ብቻ ከ2000 በላይ የሚሆኑ ኢንዱስትሪዎች አሉ። በጣም ግዙፍ የሆነ ማለት ነው። አንደኛ እነዚህ ኢንዱስትሪዎች መጀመሪያ የተመሰረቱት ምን ያክል ውጤታማ ሆነዋል እነሱ ራሳቸው የሚለውን ማየት ያስፈልጋል። አብዛኛዎቹ ጥሩ እንቅስቃሴ የሚያደርጉበት ሁኔታ ቢኖር በዛው ልክ ደግሞ በአግባቡ ስራቸውን የማይሰሩ እንደዚሁ ለሱም የኢንዱስትሪን ስም ይዘው የተቀመጡም አሉ። ስለዚህ አሁን ሸገር በመጀመሪያ ደረጃ ቀድሞ የነበሩትን በትክክል በማበረታታት ከታሰበው ዓላማ አንፃር አስበው ከጀመሩት ዓላማ አንፃር እንዲሰሩ ውጤታማ እንዲሆኑ የማድረግ ስራን ታሳቢ አድርጎ የሚሰራ ከተማ ነው ማለት ነው። ለባለሀብቱ ምቹ ሁኔታን የሚፈጥር ቀደም እንደተነሳው በቴክኖሎጂ የታገዘ የኢንቨስትመንት አገልግሎት ለመስጠትን ታሳቢ ያደረገ ከእንግልት ነጻ የሚሆንበት ባለሀብቱ ፈጥኖ የሚፈልገውን ጥያቄ መልስ አግኝቶ ወደ ስራ የሚገባበትን እድል የሚፈጥርና የሚያበረታታ የበለጠም ውጤታማ ማድረግን ታሳቢ አድርጎ የተጀመረ የተደራጀ ከተማ ነው ማለት ነው። ይሄ ብቻም ሳይሆን አርሶ አደሩ በራሱ መሬት ተጠቅሞ ውጤታማ የሚሆንበትን ቅድምም እንደተነሳው የሚሆንበትና ወደ ኢንቨስትመንት የሚገባበትን ኢንቨስትመንቱ ኢንዱስትሪ ሊሆን ይችላል ሌላ ሊሆን ይችላል ማለት ነው እና የሚያጠናክር እድልን ለመፍጠር ታሳቢ ተደርጎ የተመሰረተ ከተማ ነው። ሰው ቀድሞ የነበሩትም ተጠናክረው እንዲቀጥሉ ይደረጋል። ተጨማሪም የሚፈጠርበት ሁኔታ ይኖራል። ነገር ግን እዚህ ጋር በደንብ መታወቅ ያለበት ምንድነው እሱ ከአሁን በኋላ የምናደርጋቸው የኢንዱስትሪዎችን የማስፋፋት ስራ አርሶ አደሩን ያቀፈ መሆን መቻል ይኖርበታል ነው ባጭሩ ማለት ነው። አርሶ አደሩ መሬቱን ይዞ ይቀርባል። ባለሀብቱ ደግሞ በጋራ ተስማምተው ሀብት ይዞ ገንዘብ ይዞ ይቀርባል። በጋራ ያንን ተቋም የሚመሰርቱበት በጋራ ተጠቃሚ የሚሆኑበት በአርሶ አደሩም በባለሀብቱም የጋራ ፍላጎት ላይ የተመሰረተ የኢንዱስትሪ ልማት ኢንቨስትመንት ልማትም ማካሄድን ታሳቢ ያደረገ አካሄድን የምንከተለው ማለት ነው። ስለዚህ የሸገር ከተማ ሁሉም ሰው በእኩልነት የሚስተናገድበት በጋራ የሚለማበት በጋራ የጋራ ሀገራችንን የምናሳድግበት እንጂ አንዱ የሚገፋበት እድልን እንደካውን በፊቱ የማያስኬድበት ሁኔታ ያለ ነው ማለት ነው የሚሆነው። ስለዚህ አርሶ አደር ታፈናቂ ያለች ከዛ ቀጥሎ ኢንዱስትሪ መሰረታል። ያ ኢንዱስትሪ ወይም ውጤታማ አይሆንም ወይ አርሶ አደሩም መሬቱን አርሶ አልተጠቀመበትም። እንደዚህ አይነት አዙሪት ውስጥ የነበርንበት ሁኔታ ነው ያለው። ይሄን በማስተካከል ኢንዱስትሪውም ጠንክሮ የሚወጣበት አርሶ አደሩም ግብርናውን ደግሞ ዘመናዊ ሆኖ በርካታ አርሶ አደሮቻችን ወደ ኢንዱስትሪ ልማቱ ውስጥ የሚገቡበት ሰፊ እድልን የሚፈጥር ሄዶ ለግብርናውም ለኢንዱስትሪውም ሌላው የሰርቪስ ሴክተርም አመቺ ሁኔታን ለመፍጠር ታሳቢ አድርጎ እንቅስቃሴ እየተደረገበት ያለ ከተማ ነው ማለት ነው። አመሰግናለሁ አቶ ጀግናው። ዶክተር እዚህ ላይ ተጨማሪ ሀሳብ አሉት መሰለኝ ዶክተር ተሾመ? እሺ አመሰግናለሁ። በመጀመሪያ ደረጃ መታወቅ ያለበት ሸገርን ስንገነባ የኢኮኖሚክ ሲቲንግ ገባን ቢል መሰረታዊ ሀሳብ ስላለን ነው ሸገርን የገነባ ነው። በፊት የነበሩት ከተሞችስ ኢኮኖሚክ ሲቲ ሆነዋል ያሉን የሚለውን ነገር ለማየት ከኢንቨስትመንት ኮንቴክስት ብንመለከት በጣም የሚገርመው ነገር በፊት የነበሩ እነዚህ 5 ከተሞች ያሉ መረጃዎች የሚያሳዩን ምንድነው ያለው ኢንቨስትመንት ውጤታማ ያልሆነበት ነው። ነን ኦፕሬሽናል ናቸው። አብዛኞቹ ላይሰንስ አላቸው፣ መሬት ወስደዋል፣ መሬት አጥሮ የተቀመጠ ነው ያለው። ኦፕሬሽናል ሬታቸውን ብትመለከች የነዚህ 5 ከተሞች ሁሉም አንድ ኮመን ባህሪ ነው ያላቸው ከ50% አይበልጥም። ለምሳሌ ገላን ብትመለከቺ በፊት በነበረው ሁኔታ ወደ 600 700 የሆኑ ኢንቨስትመንቶች ካሉት ከዛ ውስጥ ከ100 በላይ ወደ ስራ ይገባ የለም። የቡራዩንም ብትመለከቺ እንደዛ ነው። ሰበታ ደግሞ በጣም የሚገርም ባህሪ ያለው ቦታው ለኢንቨስትመንት ይመቻል፣ ብዙ ፋብሪካዎች አሉ፣ ግን ወደ ስራ አልገቡም። ስለዚህ በፊት የነበሩት 5 ከተሞች በስምና በእንትን ብቻ ነው ያሉት እንጂ ኢንቨስትመንት ውጤታማ በማድረግ ላይ ከፍተኛ ችግር ነበረባቸው።
ከዛ ጋር በፊት የነበረው ችግር ምን አለ መሰለሽ ሴንትራል የሆነ ወጥ የሆነ ኢንቨስትመንት ድጋፍ ላይ ከፍተኛ ችግር ነበር የቡራዩ ከንቲባ የሚያስበው የኢንቨስትመንት ድጋፍና የሰበታ ከንቲባ የሚያስበው የኢንቨስትመንት ድጋፍ ወይንም የገላኑ የሚያስበው በሴንትራል ቲንኪንግ ወይንም በማዕከል ባለመመራቱ በክልል ደረጃ እንኳን ቢሮ ቢኖረንም የኢንቨስትመንት ቢሮ ቢኖረንም በክልል ደረጃ በተለያየ መንገድ ወደ ተግባር ላይ ባለመዋሉ የድጋፍ ችግር ነበር ይሄ ደግሞ ወደማይሆን ችግር ውስጥ ከተዋል ከዛም ባለፈ እነዚህ ከተሞች አሁን ወደ ሸገር እስከሚቀላቀሉ ድረስ አንዳንድ ነገሮችን ብታይ ለምሳሌ አንድ ከተማ በወስድልሽና ገላን አካባቢ ኢንቨስትመንት መሬት አለ ብትዩ ከንቲው በሙሉ አፉ ይልኝም ይላል በፊት ያሉት አብዛኞቹ ወደ ደርሷል በቃ እነዚህ በፊት የነበሩ ከተሞች ለኢንቨስትመንት የሚሆን መሬት አላችሁ ስትያቸው የለንም ይላሉ መሬት ወስዶ ደግሞ ወደ ስራ የገባ ሶስናይ ደግሞ ብዙም የለም ስለዚህ በጣም ውስጡ መታየት ያለበት በተለመደ መንገድ ልትጅበት ማቺበት በጣም አስቸጋሪ ሁኔታ ውስጥ ነበር ማለት ነው ሶ አሁን ሸገር ሲመጣ ምንድነው የሚመጣው የሚለው ነገር ማየት አለበት ሸገር ሲመጣ ምንድነው የሚያደርገው መሰለሽ አሁን ያልኩሽን ችግሮች ሁሉ በማከል ይፈታቸዋል ለምንድነው ባለሀብት መሬት ይሰጠው ወደ ስራ የማይገባው ድጋፍ ከሆነ ድጋፉን እኛ በማከል እናደርግለታለን ዝም ብሎ የመሬት ደላላ ሆኖ መሬት ለመሸጥ አጥሮ የሚያስቀምጥ ከሆነ አክሽን እንወስድበታለን ስለዚህ ኢንቨስትመንቱ እንዲሳለጥ እናደርጋለን ማለት ነው ከዛም ባለፈ በቂ የተቀናጀ ድጋፍ እናደርግላቸዋለን ብድር እየፈለጉ አሁን ለምሳሌ በሚገርምሽ ብዙ ብድር እየፈለጉ ብድር የሚጠይቅላቸው የመንግስት ተቋም የለም ያው የውስጣችን ችግር ስለሆነ ቦታው ለኢንቨስትመንት የሚመች ነው ኢንቨስትመንት ቢደረግበትና ብድር ቢሰጣቸው ውጤታማ ሊሆን ይችላሉ ግን በእንደ ከተማ አስተዳደር በዛ ውጤታማ ስላልሆን እንትን ተፈጥሯል ማለት ነው ከዛም ባለፈ አሁን አቶ ይባ እንዳሉት በጥናታችን ለኢንቨስትመንት የሚሆኑ በጣም የሚያመቹ መሬቶችን ለይተናል ማለት ነው ቀደም ባልኩሽ ብዙ የኢንቨስትመንት መሬቶች አሉ በአስተዳደር ችግር በድጋፍ ችግር መሬት ወስደው ወደ ስራ ያልገቡትን በቁጥር ከ500 በላይ መሬት ወስደው በአምስቱ ከተሞች ውስጥ ወደ ስራ ያልገቡ መሬት አጥረው ብቻ የተቀመጡ አሉ ስለዚህ እነሱን እናስተካክልና ወደ ኢንቨስትመንት እንዲገባ ይደረጋል ከዛ ባለፈ ግን ምን እናደርጋለን በማስተር ፕላኑ ወይንም በስፔሻል ፕላኑ መሰረት የተለያዩ ቦታዎችን ለኢንቨስትመንት እያዘጋጀን ነው ስናዘጋጅ ግን የምናደርገው ምንድነው ሃይቴክ የሆኑ ኢንቨስትመንቶችን ነው ምክንያቱም ፕሮክሲሚቲ ለአዲስ አበባ ያለው ፕሮክሲሚቲ ሸገርን በጣም ልዩ የሚያደርገው በአለም አቀፍም ደረጃ ይሁን በአፍሪካ ደረጃ የፌደራል ካፒታል ሲቲ ዙሪያ ያለ ከተማ ሸገር ብቻ ነው እንደዚህ አይነት የፌደራል ካፒታል ሲቲን አድቫንቴጅ መጠቀም የሚችል ምንም አይነት ከተማ የለም ስለዚህ ሸገር ያ አድቫንቴጅ ስላለው ምንድነው የምናደርገው ሃይቴክ የሆኑ ኢንቨስትመንቶችን እናበረታታለን በመንግስት ደረጃ የከተማ ትንሽ የመዋቀሩ ትንሽ ከፍ ያለ ነው እንደሌሎቹ እንትኖች አይደለም እንደሌሎቹ የከተማ አስተዳደር አይደለም የተወሰነ አውቶኖመስ አለ ማለት ነው ስለዚህ ኢንቨስትመንትን በፊት የነበሩ ቢሮክራሲዎችን በሚያስቀር ሁኔታ እንሰራለን ማለት ነው ከዛም ባለፈ ሃይቴክ ብቻ አይደለም ስፔሻላይዝድ የሆኑ ስራዎችን እንሰራለን ቀደም እንዳልኩሽ ሸገር ግብርና ቤዝድ ኢኮኖሚ ነው ይገነባው ይሄን ስልሽ ሌላው ያስፈልግም ይያልኩ አይደለም ግን ግብርና ቢዝነስ እንደ ደግሞ ትራዲሽናሊ ተለምደውን ግብርና አይደለም ልንሰራ ያቀድ ነው ፕሪ አርበን አግሪካልቸር የሚባሉ በጣም ከፍተኛ ዋጋ ያላቸው ሊሰራባቸው የሚችሉ የግብርና ስፔሻላይዜሽን አሉ ፕሪ አርበን እንሰራለን ማለት ነው ለዛ ዝግጅት አድርገን ስትራቴጂ ያዘጋጀን ነው ግብርና ሆኖ ግን ሃይ ቫልዩ ያለው ግብርና ሆኖ በከተማ ውስጥ ሊሰራ የሚችል ማለት ነው ከዛ ባለፈ በኢንቨስትመንት ላይ በጣም ልዩ የሚያደርገው በፊት ካለው ጋር በፊት ባለሀብትና አርሶ አደር አብረን አይደለም እያቀናጀን ስንል የነበረው አንድ ባለሀብት የባንክ ብድር ካገኘ ፍቃድ ይወስድና ገበሬውን አፈናቅሎ ነው ወደ ኢንቨስትመንት የሚገባው ስለዚህ ልማት ሂዩማን የሆነ ያለ እኛ ግን ሲደረግ የነበረው ልማት አፈናቃይ ነበር ይሄ በሸገር ደረጃ አይታይም ምንድነው የምናደርገው አርብቶ አደሩ ወይንም አርሶ አደሩ ከባለ ሀብቱ ጋር ከሸገር ከተማ አስተዳደር ጋር ሆነው ሶስቱም አብረው ኢንቲግሬት አድርገው ኮኦፐሬት አድርገው የሚሰሩት የተሳለጠ ውጤታማ የሆነ ኢንቨስትመንት ነው የምንሰራውና በፊት ካለን አድቫንቴጅ በተለየ በመስራት አዲስ የኢኮኖሚ ሲቲ ነው የምንገነባው ማለት ነው
አመሰግናለሁ ዶክተር ይሄንን የተያዘ ከዚህ ጋር የተያዘ ሐሳብ ካለ ኢባ እና ከዛ በተጨማሪ ደግሞ ከአዲስ አበባ ከተማ ጋራ ይሄ አዲሱ ሸገር ከተማ የሚኖረው ግንኙነት ምን ይመስላል እንዴት ያለ ተመጋጋቢነት ይኖራቸዋል እንዴት ያለስ ግንኙነት ነው የሚኖራቸው እንዴት እንዲሆን ነው የታሰበው የሚለው ላይ ተጨማሪ ነገር ሰጠናል እሺ በደም ተገልጿል በፊት የነበሩት ኢንቨስትመንቶች ምን ይሆናሉ ለተባለው በፊት የነበረው ኦፕሬሽናል የሆነና ስራ ወደ ስራ የገባ ኢንቨስትመንት እንደነበረ ነው የሚቀጥለው የነበረ ይቀጥላል በቂ ኢንቨስትመንት ነበረ ማለት ግን አይቻልም ትልቁ ችግራችን እንደ ሀገር በቂ የሆነ ኢንቨስትመንት መሳብ አለመቻላችን ነው በኢኮኖሚም ያላደግንበትና ወደ ኋላ የቀረ ነው እንደ ኢትዮጵያ በነስት ትልቁ ነገር በቂ የሆነ ዘመናዊ ኢንቨስትመንት ሀገር ውስጥ ማምረት የነበረብንን ምርቶችን ባለማምረታችን ለውጪ ገበያ ሰለባ ሆነን ነው የቆየ ነው ስለዚህ አሁን ሸገር የተዋቀረበት ዋናው ትልቁ ነገር በዚህ አካባቢ ያለው ፖቴንሻል እድል አለው ትልቅ ሌት ካሜራ አድቫንቴጅ አለው ከአዲስ አበባ አንፃር ስናይ አዲስ አበባ ብዙ ሰፍታ ኦልሞስት እንትኗን አቅሟን እየጨረሰች ነው ስለዚህ አድቫንቴጁ ወደዛ ነው ያለው ማለት ነው በቂ መሬትም ያለው አዛ ነው እሱንም አስተዳደሩን በማዘመን ትክክለኛ ሆኖ ኢንቨስተሮችን ዓለም አቀፍም ይሁን ሀገር በቀል ኢንቨስትመንት ለማበረታታት ነው አላማው ማለት ነው ስለዚህ ሸገር ከተማ ዝም ብሎ ህዝቦች ገብቶ የሚተኙበት የሚኖሩበት ወይ ደግሞ እንዲሁ በኢንፎርማል ሴትልመንት የሚገቡበት ወንጀለኛም ጭምር እዛ ተደብቆ የሚኖሩበት ሳይሆን የኢኮኖሚ ከተማ እንድትሆን ነው ለሸገር ብቻ ሳይሆን ለክልሉም ለሀገሪቷም እንዲሁ እንደ አፍሪካ ያላትን መልካም አጋጣሚዎች ሁሉ በመጠቀም ትልቅ የኢኮኖሚ ከተማ እንድትሆን ነው ስለዚህ ኢንቨስትመንቶችን በብዛት ለመሳብ ነው እንደተገለጸው በግብርናው በማኑፋክቸሪንጉም በሁሉም ዘርፍ በሰርቪስ ኢንዱስትሪው እንደዚህ ቱሪዝም ቀደም እንዳነሳው በሁሉም ዘርፍ ትልቅ አቅም የኢኮኖሚ አቅም መፍጠር የሚችል ከተማ ሆኖ እንዲወጣ ነው የተፈለገው ማለት ነው ስለዚህ በጣም በርካታ ኢንቨስተሮች ወደ ሸገር ገብቶ እንዲያለሙ በዚያው አጋጣሚ ጥሪ እናቀርባለን ሲገቡ ደግሞ እንደተለመደውና በተለመደው ማይንድ ሴት ሳይሆን የሚያመጡት ቴክኖሎጂ ዘመናዊ መሆን ሃይ ቴክ የሆነ ቴክኖሎጂ እንዲሁም ምርትን ባጭር ጊዜ በኳሊቲ ማምረት የሚችልና ለሀገራችን የሚያስፈልግ ምርት አጥንቶ መስራት የሚችሉ እንደዚሁም ደግሞ የሀገሪቱ የአካባቢውን ህዝብ በማይጎዳ መልኩ ከህዝቡ ጋር ተሳስሮ መስራት በሚችልበት ሁኔታ ነው ህጉም የተቀረጸው በዛ መስራት አለባቸው የሚል ለማንሳት ነው ከአዲስ አበባ ወይ ፍንፍኔ ከተማ ጋር ያላት ትስስር ምንም ጥርጥር የለውም ከተማ መተሳሰር አለበት እነዚህ ሁለት ትልልቅ ከተሞች ጥሩ እድል አላቸው ሸገርም እድሉን ለመጠቀም ኤርፖርት ባቡር አዲስ አበባ የሚሆን ሸገር እርስ በርስ ሼር የሚያደርጉበት ሁኔታ አለና እንደዚሁም ደግሞ ከአዲስ አበባ ከሸገር የምታገኛቸው ብዙ ነገሮች አሉ ውሃ ብንወስድ በገፈርሳም በለገዳሪም በገላንም በኩል የሚወጣ የጉድጓድ ውሃ ሁሉ ከሸገር ነው የሚገኘው በነገራችን ላይ ሸገር ከአፍሪካ ጥሩ አየር ትልቅ ሃይ አልቲቲዩድ ላይ የሚገኝ የመጀመሪያው አንደኛ ደረጃ ላይ ያለ ከተማ ነው በአሁን ሰዓት ስለዚህ አየሩም ይሁን ምኑ ለቱሪዝም አመቺ ነው ማለት ነው ለኢንቨስትመንት አመቺ ነው ስለዚህ እነዚህ ሁለት ከተሞች ተሳስሮ የማደግ እድላቸው ሰፊ ነው ብዙ መሰረተ ልማቶች ነባር መሰረተ ልማቶችን ሼር ያደርጋሉ ወደፊትም ደግሞ በሸገር ምክንያት የሚመጡ በርካታ መሰረተ ልማቶች ይኖራሉ ይሄንን በሂደት ህዝቡም ኢንቨስተሮቹም መንግስትም ተባብሮ እነኚህ መሰረተ ልማቶች በማልማት ሁለቱን ከተሞች በማሳደግ በአፍሪካ ትልቅ የኢኮኖሚ ከተማ መፍጠር ብሎ የተነሳ ከተማ ነው ማለት ነው
አመሰግናለሁኝ እንዲሁ ለአቶ ጀግናውም እንደዚህ አይነት አንድ ተጨማሪ ጥያቄ ከዚሁ ጋር የተያዘ ማነሳው ምንድነው ለምሳሌ ሸገር ከተማ በአዲስ አበባ ዙሪያ ላይ መምጣቱና በተለይ ደግሞ እንደነገራችሁኝ በጣም ዘመናዊ ስማርት የሆነ ከተማ እየተመሰረተ መምጣቱ ለነባሯ ከተማ አዲስ አበባ ምን አይነት ጥቅሞች ይዞ ይመጣል ወይንም ደግሞ ምን አይነት ትሩፋቶች ይኖሩታል ተብሎ ነው የሚታሰበው እዚህ ላይ ሐሳብ ካሉት መጨመር ይችላል አንዳንድ ሰዎች አዲስ አበባን ለማፈን ነው ብሎ እንደሚያነሱ እንሰማለን አዲስ አበባ ወይም ፊንፊኔ የኦሮሚያ ትልቋ ከተማ ነች የኢትዮጵያም ትልቋ ከተማ ነች እንዲሁም ደግሞ በአለም ደረጃ ባለሳሳት ሶስተኛው የዲፕሎማሲ ከተማ ናት የአፍሪካ ህብረት ዋና መቀመጫ ከተማ ነች ማለት ነው በሌላ በኩል ሸገርና ፊንፊኔ ወይም አዲስ አበባ እህትማማቾች ናቸው አንድ እህት ከእህቷ ተለይታ ወይም እህቷን ነፍጋ ልትኖር አትችልም የግድ መደጋገፍ አለባቸው አንዳቸው ከአንዳቸው ተነጣጥለው አንዳቸው ሌላቸውን እየጨቆኑ የሚኖርበት እድል የለም ዘመኑ ደግሞ ግሎባላይዜሽን ነው ዓለም አንድ እየሆነ የመጣበት ሁኔታ ነው ያለው አድሚኒስትሬሽን ባውንደሪ ይኖራቸዋል ሀገርም የራሱ የሀገር ባውንደሪ ይኖራል ነገር ግን የኢኮኖሚና ማህበራዊ እንቅስቃሴ እንኳን በአንድ ሀገር ውስጥ ጎረቤት በሆኑ ሁለት ከተሞች ውስጥ ይቀርና አንደኛው የዓለም ክፍል ከሌላኛው ዓለም ክፍል ጋር ጠንካራ ትስስር ፈጥሮ በጋራ የሚያርግበት የሚጠቀምበት ሁኔታ ነው አሁን ዓለም የፈጠረው አሁን ያለንበት የግሎባላይዜሽን ዓለም ማለት ነው ስለዚህ የሸገር ከተማ መፈጠር አንደኛ እና ዋንኛው ጥቅም ለአዲስ አበባ የሚሆነው ምንድነው እሱ በጋራ የጋራ የሆነ እድገትን የሚያመጡበት ሁኔታ ቀድም አሁን በተለያየ መንገድ ሲነሳ የነበረው በዙሪያው ያለው ሀብት ሲዘረፍ የነበረበት ሁኔታ ነው ያለው ያንን ሀብት በአግባቡ በማደራጀት ለሀገር ጥቅም እንዲውል ማድረግ የሚቻልበት ምቹ ሁኔታ መፍጠር የሚቻልበት ሁኔታ ሲኖር አዲስ አበባ ወንድሜ ኤባ እንዳነሳው የራሷን የመሬት ሀብት አጠናቃለች ነገር ግን የህዝብ እድገት አይቀርም ህዝብ እያደገ መሄዱ አይቀርም የኢኮኖሚ እድገትም አይቆምም እያደገ መሄዱ አይቀርም አዲስ አበባ ውስጥ ያለው የኢኮኖሚ አቅም ወደ ውጪ ወጣ ብሎ የሚቀጥልበት ሁኔታ መኖር መቻል ይኖርበታል ሀገርም እድገት መቀጠሉ ስለማይቀር የግድም ስለሚሆን ማለት ነው ይሄን ኢኮኖሚ ለሀገርም ለህዝብም ለእያንዳንዱ ግለሰብም ጥቅም ለማዋል እሱ ማድረግ የሚያስችል ምቹ ሁኔታ መፍጠር ያስፈልጋል ስለዚህ የሸገር መፈጠር አንደኛ አዲስ አበባ ውስጥ ያለውን ምቹ ሁኔታ የኢኮኖሚ ሁኔታ እየሰፋ እንዲሄድ ከማድረግ አንፃር የተመቸ ሁኔታ ለመፍጠር ትልቅ ፋይዳ አለው ማለት ነው ሁለተኛ ማኔጅመንታችን አስተዳደራችን የከተማ ማኔጅመንታችን ማለት ነው ለሌላውም በሚተርፍ ሁኔታ ዋናው አላማ ዙሪያውን ብቻ መጥቀም ብቻ ሳይሆን አዲስ አበባንም አጠቃላይ ኦሮሚያና ኢትዮጵያንም የመጥቀም አላማን ታሳቢ አድርጎ የተነሳበት ሁኔታ ነው ማለት ነው ያለው ለዛም የተመቸ መልካም እድልን የሚፈጠር ተደጋግፎ የማድረግ ሁኔታን የሚያበረታታ በሁሉም ዘርፍ ማለት ነው ትልቅ ሚና ያለው ከተማ ነው ማለት ነው የሚሆነው ይሄንን ታሳቢ ማድረግ የተፈጠረ ከተማ ነው ማለት ነው ሌላው በዙሪያው ያለው ሪሶርስ በአጠቃላይ ወስደን በመናይበት ጊዜ ከውሃ ጀምሮ የግብርና ምርቶችንም እንደዛው ወስደን ብናይ አንድ ሰው አዲስ አበባ ከተማ ውስጥ ያለ ሰው ከሩቅ ቦታ ተጭኖ የሚመጣ እና ብዙ ትራንስፖርት ኮስት ያለበትን ምርት ከመግዛት ይልቅ ሸገር ተጠናክራ ለአዲስ አበባ ከተማም ለራሷም ብሎም ደግሞ ለኢትዮጵያም የሚጠቅም የሚሆን ምርት ማምረት ከቻለች ሰው በቀላሉ ህይወቱን የሚገፋበት ኑሮውን የሚኖርበት እድል ነው የሚፈጥረው ማለት ነው ሌላው አሁን አዲስ አበባ ውስጥ ያለው ሁኔታ ሰዎች ወጥተው ለመዝናናት እንኳን የሚቸገሩበት ሁኔታ ነው ያለው አሁን ወደ ቡራዩ ወጣ ብለሽ ብታይ ቅዳሜና እሁድ ትልቅ የገፈርሳ ማን ነው የጉጂ ሜዳ አለ እዛ ጉጂ ሜዳ ላይ ጠጠር ቢጣል ጠባይ ነው ወጣቶች ከአዲስ አበባ ከተለያየ ቦታ ተሰባስበው እዛ ነው ኳስ የሚጫወቱት መጥተው ማለት ነው ትላልቆች ደግሞ መዝናናት ይፈልጋሉ የት ነው የሚዝናኑት እንጦጦ በመፈጠሩ የተወሰነ ሰው ሪላክስ ማድረግ ይችላል ልክ እንደ እንጦጦ አይነት በርካታ ሰዎች ሊዝናኑበት የሚችሉ ምቹ ሁኔታዎችን መፍጠር ደግሞ ያስፈልጋል አሁን በቁጥር ላይ ካልተሳሳትኩ ወደ 5 ሚሊዮን አካባቢ ተጠግቷል የአዲስ አበባ ህዝብ
ወደዛ እየቀረበ ነው ይሄ ህዝብ አይምሮም ማዝናናት ይፈልጋል ያልተዝናና እረፍት ያልወሰደ መልካም ነገርን ያላየ የሰው አይምሮ የተሻለ መልካም ነገርን ለመፍጠር መንቀሳቀስ አይችልም ስለዚህ አጠቃላይ አዲስ አበባ ውስጥ ላለው ሰው ወጥቶ የተመቸ ሁኔታን የሚያገኝበት ለቀጣይ ስራው የሚነሳሳበትን እድል በስፋት የሚፈጥርበት ሁኔታ ነው ማለት ነው ያለው ስለዚህ ቁጭ ብለን ህዝብ የሚፈልገውን ነገር ማሳካት አሁንም አይቻልም የህዝባችንን ፍላጎት አስቀድመን ፎርካስት ማድረግ ያስፈልጋል ወደፊት የሚመጣው ህዝብ ብቻም ሳይሆን የሚመጣውን የህዝብ እድገት ብቻም ሳይሆን አሁን ያለውን ህዝብ ፍላጎት እንኳን በአግባቡ ያላሟላንበት ሁኔታ ስላለ የሸገር መመስረት ለአዲስ አበባም ትንፋሽ እንድታገኝ የሚያደርግ መልካም ሁኔታን የሚፈጥር ሁለቱም እንደዚሁም ደግሞ አዲስ አበባም ይሄን መልካም ሁኔታ ታሳቢ ማድረግ ሸገርን በመደገፍ በጋራ የጋራ የሆነውን ህዝባችንን ለፍላጎት ለማሟላት መልካም እድል ይዞ የመጣበት ሁኔታ ነው ማለት ነው እሺ እዚህ ላይ ምን ጨምረው ነገር አለ ካላችሁ መጨመር ትችላላችሁ ወደ ቀጣይ ጥያቄ ከማለፌ በፊት እሺ ዶክተር ተሾመ አብዛኛው ተብሏል ግን አንድ ትንሽ መሰረታዊ ነገር ለማሳሰብ ስለፈለኩ ነው ብዙ ሀገር ላይ ባለማቀፍ ደረጃ የምንመለከት ከሆነ ከተሞች አብረው ጎን ለጎን በሚያድጉበት ጊዜ ለዛ ሀገር መሰረታዊ ለውጥ ያመጣሉ ብዙ ሀገር ካየን አሁን ለምሳሌ አሜሪካ ላይ ካየሽ ከተሞች ከአሜሪካ የመሬት ስፋት ጋር ታወዳድሪ ከተሞች አብዛኞቹ ይቀራረባሉ እና ዲሲ ሜሪላንድ ብትመለከቺ አትላንታ ኒውዮርክ ምናምን የሆነ አካባቢ ነው ያሉት ቀረብ ብሎ አንድ አካባቢ ነው ያሉት የቻይናን ብትመለከቺ እንደዛ ነው ቻይና ጭራሹንም የሚገርምሽ አንድ ሆንግ ኮንግ የምትባል ሀገር አለችና ነፃ ሀገር ነኝ ብላ ራሷን ስትወስን ቻይና ያቺን ሀገር መውሰድ ትችል ነበር ግን ምንድነው ያደረገችው እሷን የመሰለች ከተማ አጠገቧ ገነባችላት አሁን ከስንት አመት በኋላ በቀደም እነዚህ ሁለቱ ከተሞች ትልቅ ድልድይ ገነቡ በአለም ላይ የመጀመሪያ ድልድይ ቢኮዝ ኢኮኖሚካሊ ተገናኙ ማለት ነው ስለዚህ አንድ በደም መታሰብ ያለበት አዲስ አበባና ሸገር አንድ የሚያደርጋቸው የሚያቀናጃቸው በጣም ብዙ ነገር ነው ያለው ያለም አቀፍ ልምድ እንዳለ ሆኖ የኛን ደሞ ስምንመለከት ገና አላደግንም አዲስ አበባን አሁን ከአፍሪካ ካሉት ሀገሮች ጋር ተወዳድሪያት እንደው በደረጃ እንኳን ኪንሻሳ የምትባል ሀገር የኮንጎ እዛ ደረጃ ደረሰችው ስለዚህ እንደነ እንትና አሉ እንደነ የናይጄሪያ ከተሞችን ብታይ እስከ 20 ሚሊዮን ምናምን 18 ሚሊዮን ይዘው ያሉ ሀገሮች አሉ ናይሮቢ እዚህ ቅርባችን ያለችው ከኬንያ ውስጥ ያለው ከአዲስ አበባ የህዝብ ቁጥር በላይ ነው ያላቸው ስፋቱም እንደው ትልቅ ነው ግን አሁን ናይሮቢ ኬንያ ምን ያደረገች ነው ሁለት ትላልቅ ከተሞችን እዛው ቅርብ እየገነባች ነው የግብጽን ብትመለከቺ ካይሮ ብዙ ይሄን የሚያህል ሚሊዮን ህዝብ ይዘው አሁን ደግሞ አዲስ ቅርብ 20 ኪሎ ሜትር በማይረቅ ርቀት ውስጥ እንትን ያደረጉ ነው ይሄ ግን እንዳለ ሆኖ አንዳንድ መረጃዎችን ልሰጥሽ ፈልጌ ነው ለምሳሌ አዲስ አበባና ሸገርን አንድ የሚያደርጋቸው የሚያገናኛቸው ብዙ ነገር አለ አግሪካልቸር ምርት የግብርና ምርቶችን ብትመለከቺ አዲስ አበባ የግብርና ምርት ይፈልጋል የሚመረተው ግን ሸገር ላይ ነው እስካሁን ግን ባለው በጣም በሚያሳዝን ሁኔታ የአዲስ አበባ ዙሪያ የግብርና ዘመናዊነቱ በጣም ዝቅተኛ ነው እስካሁን ትራክተር ነው የሚጠቀሙት እንትን ነው በሬ ነው የሚጠቀሙት ስለዚህ የግብርና ምርት በበቂ ሁኔታ ተመርቶ ወደ አዲስ አበባ እንዳይደርስ ሆኗል ማለት ነው በዚህ ምክንያት የኑሮ ውድነት ተፈጥሯል ዋጋ ጨምሯል የማይሆን ነገር ተፈጥሯል ስለዚህ በግብርና ላይ ብቻ ብንመለከት ይሄ ነገር አለ አብሮነታችንን የሚያጠናክር ትምርት ብንመለከት አዲስ አበባ በትምርት ጥራት ከፍተኛ ነው አሁን ባይሽ እንኳን 12ኛ ክፍል ባለፉ ተማሪዎች ቁጥር ወጣይ ከፍተኛ ሼሩን ያዘው አዲስ አበባ ነው ማለት ነው ስለዚህ ሸገር ከአዲስ አበባ ድጋፍ ይፈልጋል ማለት ነው የተማረ የሰው ኃይል አለዛ የእንትኑ ልምዱ ጠንካራ ነው እዛ ያለው ስለዚህ እንደ ሸገር እኛ ከአዲስ አበባ የምናገኘው ጥቅም አለ ማለት ነው አሁን እስካሁን ራሱ የሚሰራ ብዙ ነገር ነው ያለው ለጎዲን አዳለ ልዩ ዞን የአዲስ አበባ አስተዳደር በትምርት ደረጃ እየደገፈ ያለው ነገር በጣም ብዙ ነው እንዲህ በማረጉ ድሮፕ አውት ሬት ቀንሷል እንትን ምንድነው ኤዱኬሽን ኳሊቲ ተሻሽሏል ማለት ነው በጤና ብንመለከት አሁን ጤናን ብንመለከት በሸገር ደረጃ እንደው ግልጹ ልንገርሽና ምንም ሆስፒታል የለንም በሸገር ደረጃ ሆስፒታል የሚባል ነገር የለንም ግን ማህበረሰባችን ሰው ነው የጤና አገልግሎት ማግኘት አለበት እንደዚህ ድንበር እዚህ አዲስ አበባና እዚህ ሸገር ስለሆነ እንደዚህ አይነት
የጤና ዲፈረንስ መኖር የለበትም ስለዚህ ይሄንን ከአዲስ አበባ ጋር አብረን እያወራን እኛ ያለን ችግር እያዩ በተለያየ መንገድ የተለያዩ ኦፕሽኖች አሉ ዲስከስ የምናደርገው በተለያየ ኦፕሽን የጤና አገልግሎት የኛ ማህበረሰብ እንዲያገኝ እናደርጋለን ማለት ነው ወተር ከቨሬጅ ቅድም ኤባንስቶታል 100% አዲስ አበባ ከሸገር ነው ውሃ የምታገኘው የእንትናን ወተር የኛን ደሞ ወተር ከቨሬጅ በእኔ በጣም ዝቅተኛ ነች በጣም አሁን ሸገርን ብታይ ወተር ከቨሬጃችን ከ46 አይበልጥም የአዲስ አበባን ብታይ ደሞ ወደ 70-80% ደርሷል አሁን ይሄንን ቀረብ ብሎ ላየሰው እንደዚህ አይነት ፋላሲ መፈጠር የለበትም 100% የውሃ ምንጭ የሆነው ሸገር 46% ሆኖ አዲስ አበባ ደግሞ ከቨሬጁን ያገኛል 100% መሆን አለበት አዲስ አበባ እንዲሆን እንፈልጋለን ምክንያቱም ውሃ አንዱ የሰው ልጅ የመኖር መብት ስለሆነ ስለዚህ በዛ ላይ ዲስከስ እናደርጋለን ኢንቫይሮንመንትን ብትመለከቺ አዲስ አበባ የተፈጥሯዊ አቀማመጥ ሆኖ ነው መሰለኝ በአንድ አካባቢ በአንድ አቅጣጫ ብቻ ነው ወደ ሸገር ቆሻሻ ነገሮችን የሚለቀው የሚለቀው ስል እንትኑ ጂኦግራፊካል አቀማመጡ ነው ሆነ ተብሎ የተሰራ ነገር አይደለም ጂኦግራፊካል አቀማመጥ ስለሆነ የኛ ወርታች ስለሆነ ዳውን ሳይድ ስለሆነ ብዙ የሚወርዳለ ስለዚህ ወደ አቃቂ አካባቢ ብታይ እንትን ሆነዋል የተበከሉ ወንዞች አሉ ማህበረሰቡ ተጎድቷል ይሄንን ከአዲስ አበባ ጋር አብረን ዲስከስ እናደርጋለን አብረን ኮኦፐሬት የሚያደርገን ነገር አለ በዚህ ብቻ አይደለም የትራንስፖርት ብትመለከቺ የመንገድ ብትመለከቺ ጥናቶች አካይደን እነዚህ 8 ቦታዎችን ለይተን ነበር በእነዚህ ላይ ጠንካራ የሆነ ኮኦፐሬሽን አለ ማለት ነው ይሄንን መመስረት ብቻ አይደለም ይሄን በመሰረታችን ምንድነው የሚሆነው መሰለሽ አዲስ አበባ ከአፍሪካ ደረጃ ያልኩሻል በከተሜነት አዲስ አበባ በጣም ዝቅተኛ ነው ያለው የሸገር መመስረት የአዲስ አበባን ከተሜነት ያጠናክራል ማለት ነው ቢኮዝ ሲነርጂ ይደራረጋሉ አዲስ አበባ ያለው ችግር እኛ ከዚህ ይገኛል እኛ ያለን ችግር ከዚህ እናገኛለን አንዳንዴ ምን አለ በኢኮኖሚክስ መሰለሽ ኮንሰንትሬሽን ኦር እሱ ያላት ነገር ኮምፓክት ሲቲ የምትባል ነገር አለች እኛ ወደ ኋላ የቀረ ነው በተለይ ኢትዮጵያ ወደ ኋላ የቀረችው አብዛኞቹ ከተሞቹ አይመጋገቡ ብዙ ከተሞቹ የሚጠፋፉ ከተሞች ናቸው ያሉት ስለማይመጋገቡ በአገር ደረጃ የከተማን ሚና ማይታችልም ኢትዮጵያ ውስጥ ቢኮዝ አይመጋገቡማ አሁን ግን ከተሞቹ የሚመጋገቡ ከሆነ ጂዲፒ ኮንትሪቢዩሽናቸው ይጨምራል የሥራ እድል ፈጠራ ይጨምራል ጥራት ያለው ኑሮ ለመኖር ይጨምራል አሁን ለምሳሌ ቅድም እሱ ያነሳቸው ማታ ብታይ ከአዲስ አበባ ወደ ሸገር የሚሄድ የሚኖር ማህበረሰብ ብታይ በጣም ብዙ ነው ጧጧት ይመለሱ አሉ ስለዚህ ይሄንን ዘመናዊ በሆነ መንገድ ምናስተዳድር ከሆነ ሸገር ዘመናዊ የመኖሪያ ሰፈር ከፈጠረች አዲስ አበባ ደግሞ ዘመናዊ የሥራ ቦታ ከፈጠረች በሁለቱ የሚፈጠር ኢኮኖሚክ ቤኔፊቶች አሉ ማለት ነው ስለዚህ እንደዚህ አይነት ነገሮች ሁለቱን ያጠናክራል ይሄን ባለማረጋችን አሁን ብዙ ሀገራቶችን ካየሽ ቻይናስ ብታይ እያንዳንዱ ከተሞች የራሳቸው ስም አላቸው ቤጂንግን ካየሽ የፖለቲካል ሲቲ ነው በቃ ፖለቲካል ሲቲ ነው እና ጓንጆ የሚባሉ ከተሞችን ካየሽ የትሬድ ሴንተር ሌላ ደግሞ እንደ ሻንዚ ምናምን የሚባሉ የተለያዩ ስም ያላቸው አሉ የፋይናንሻል ሲቲዎች አሉ የቴክኖሎጂ ሲቲዎች አሉ ነገር ግን እንደዚህ አይነት ነገር የለም ምክንያቱም ጥራቱን የጠበቀ ከተማ ስላልገነባን ነው ስለዚህ ሸገር መፈጠሩ አዲስ አበባም ባላት ባህሪ ባላት ኮንቴክስት ስፔሻላይዝ ያደረገች እንድትሄድ ያደርጋል የሚያስፈልጋቸው ነገር ያደርግላቸዋል ሸገርም ባላት ባህሪና ባላት ሀብት ስፔሻላይዝ አድርጋ ትሄዳለች የሁለቱ ሲነርጂ ሀገራችንን ያጠናክራል ማለት ነው አመሰግናለሁ ቀጣይ ጥያቄ የሚሆነው እንግዲህ እስካሁን ድረስ ከጀመረን ጀምሮ ሸገር ከተማ ለምንድነው የተመሰረተው አላማውን አነሳን እንዴት ባለ ጥናትና የወደፊት ደግሞ አካሄዱና አላማው ምን ይመስላል የሚሉትን ነገሮች አነሳን በተለይ ደግሞ ከአዲስ አበባ ከተማ ጋር ያለው ግንኙነት መመጋገቡ ምንድነው የሚመስለው አንዳቸው የሚኖራቸው ጠቀሜታ ምንድነው የሚለውንም ጭምር አንስተናል እነዚህ ሁሉ ያላቸው እንዲሳኩ ደግሞ በተለይ የሚያስፈልግ አንድ ነገር አለ በተለይ አሁን ሸገር ከተማ ተብለው የተመሰረቱ አካባቢዎች ላይ ሲነሳ የነበር አንድ ነገር አለ በተለይ የመልካም አስተዳደር ችግር ከመሬት ወረራና ዝርፊያ ጋር በተያያዘ የብልሹ አሰራር ጥያቄዎች እነዚህ ካልተፈቱ ደግሞ ቀደም ሲል ስታነሷቸው የነበሩትን የስማርት ከተማ የመገንባትን ፍላጎት በተሻለ መጠን በተፈለገው ጊዜ ለማሳካት እንቅፋት ይሆናሉ ተብሎ ይታሰባልና እነዛስ ነገሮች እንዴት ታዩ እንዴት ታሰቡ በተለይ ቀደም ስታነሱ
እንደነበረው የመሬት ሪሶርሱ በብዛት እዛ አካባቢ ከመሆኑ ጋር ተያይዞ የመሬት ወረራዎች ነበሩ የኢንቨስትመንት እይታም ወደዛ አካባቢ ያዘነብል ስለነበረም ከሱ ጋር ተያይዞ የሚመጡ በርካታ ችግሮች ነበሩ እነዚህን ችግሮች ቀርፎ በተባለ መልኩ ዘመናዊና ስማርት ከተማ ከመገንባት አንፃር ያለው ንቅድ ለማሳካት እንዴት ታየ የሚለው ቀጣይ ጥያቄ ነው የሚሆነው ወደዛ ከመሄድ በፊት ግን ብዙአየሁ ማስታወቂያ ያላት ማስታወቂያዎችን ሰምተን ተመልሰን እንገናኛለን በተስፋ በልብ ሙሉነት በጥንካሬ በድል አድራጊነት እንዳማረብን ጉዟችንን ጀምረናል እንዳጀማመራችንን እንቀጥላለን ወደፊት እንገሰግሳለን ገና ያምርብናል ነገን እንረታለን ሳፋሪኮም የቅድሚያ ለሴቶች 5 ኪሎ ሜትር ሩጫ ዋና ስፖንሰር በመሆኑ ክብር ይሰማል ዛሬውኑ እንመዝገብ መጋቢት 17 2015 ዓ.ም እንገናኝ አብረን እንሩጥ በርቺ ሳፋሪኮም በአብሮነት ወደፊት መልካም ዜና ለጀማሪ ቴክኖሎጂና የቢዝነስ ፈጠራ ሐሳቦች ባለቤቶች ኢትዮ ቴሌኮም ከመደበኛ የቴሌኮም አገልግሎት ባሻገር በሚል በቅርቡ በስፋት ያስተዋወቃቸው ከሚገኙት አዳዲስ ቴክኖሎጂዎችና እሴት ከሚጨምሩ አገልግሎቶች በተጨማሪ አሁን ደግሞ ጀማሪ የዲጂታልና የፋይናንስ ቴክኖሎጂ ባለሙያዎችን ወይም ስታርታፕ ቢዝነሶችን የሚያበረታታና የሚያበቃ ኢትዮቴል ኢኖቬሽን የተሰኘ አዲስ ፕሮግራም ማስጀመሩን በታላቅ ደስታ ይገልጻል ኢትዮቴል ኢኖቬሽን ፕሮግራም በ3 ምዕራፎች የተከፈለ ሲሆን በተለይ በቴክኖሎጂ ሙያ ዘርፍ ክህሎት ያላቸው 250 አሸናፊዎች የሥራ ዕድልና ገበያ መፍጠር እንዲችሉ አስፈላጊ ግብዓቶችና የገንዘብ ድጋፎችን ከማድረግ አንስቶ በጽንሰ ሐሳብ ደረጃ ያሉ የቢዝነስ ሐሳቦችን ማጎልበትና ሥራ ላይ እንዲውሉ በማድረግ ሊገጥማቸው የሚችለውን ወደ ገበያ ዘልቆ የመግባት ደንበኛን የመሳብና የመያዝ ተግዳሮቶች በመፍታት ጅምር የቢዝነስ ሐሳቦች እውን እንዲሆኑ ያስችላል ኩባንያችን በመጀመሪያው ዙር የኢትዮቴል ኢኖቬሽን ፕሮግራም አሸናፊ የሚሆኑ 100 የፈጠራ ባለቤቶች ሙሉ ወጪያቸውን ሸፍኖ ለዓለም አቀፍ ተሞክሮ የቻይና ጉዞን ጨምሮ የባለሙያ ምክር የገንዘብና የማቴሪያል ድጋፍ ያመቻቻል በመሆኑ በመጀመሪያው ዙር ኢትዮቴል ኢኖቬሽን ፕሮግራም በፋይናንሻል ቴክኖሎጂና በክላውድ ሶሉሽን መስኮች የቢዝነስ ወይም የቴክኖሎጂ ፈጠራ ሐሳብ ያላችሁ ተወዳዳሪዎች እስከ መጋቢት 3 ቀን 2015 ዓ.ም ድረስ www.ethiotelecom.et/ethiotel-innovation ላይ የተቀመጠውን ዝርዝር መረጃ በመመልከት መመዝገብ የምትችሉ መሆኑን እንገልጻለን ዲጂታል ኢትዮጵያን እውን በማድረግ ላይ ኢትዮ ቴሌኮም አባዬ ስንት አመት ነው 50 ሊሞላኝ ነው 50 አመት ብዙ ነህ እኔ አንተ ላይ ደርሳለሁ ከኔም በላይ ታልፋለህ አንተ ያኔ ትኖራለህ እኖራለሁ እኔ ባልኖርም መድን ሁሌ ይኖራል መድን ማን ነው የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው አሁን ግባ እንዳይረፍድብህ በኋላ ስለ ኢትዮጵያ መድን ድርጅት በሰፊው ነግርሃለሁ ክፉ አይንካችሁ ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በተስፋ በልብ ሙሉነት በጥንካሬ በድል አድራጊነት እንዳማረብን ጉዟችንን ጀምረናል እንዳጀማመራችንን እንቀጥላለን ወደፊት እንገሰግሳለን ገና ያምርብናል ነገን እንረታለን ሳፋሪኮም የቅድሚያ ለሴቶች 5 ኪሎ ሜትር ሩጫ ዋና ስፖንሰር በመሆኑ ክብር ይሰማል ዛሬውኑ እንመዝገብ መጋቢት 17 2015 ዓ.ም እንገናኝ አብረን እንሩጥ በርቺ ሳፋሪኮም በአብሮነት ወደፊት ነጭ ሕዝብ ተደንቆ ሳይጨርስ በእኛ ምድር የተተገበረ ከጀግንነት ገድላችን በፊት የስልጣኔ ገድል ነበረ ከምዕራባውያን ለጥቀን ሌላው ዓለም ሳያውቀው የስልክ እጀታን ጨብጠን እኛ ነበር ሃሎ ያልን እንደ ጥንቱ ስልጣኔያችን የኢትዮጵያ ትንሣኤ ሲወሳ ሃሎ ባልን ማግስት ጠላት ሊወረን ተነሳ
ጀግኖች ኢትዮጵያውያን የአገርን መደፈር ሲሰሙ ዘራፍ ሆ ብለው ተመሙ። በጦርና በጋሻ ዳር ድንበራችንን አስከበሩ። ከአድዋ ዘመቻ መልስም ፊታቸውን ወደ ልማት አዞሩ። በአባት እናቶች ተጋድሎ ኢትዮጵያ በክብር ደምቃ አንጋፋው ኢትዮ ቴሌኮም ለዛሬው እድገቱ በቃ። እንኳን ለአድዋ ድል በዓል አደረሳችሁ። ኢትዮጵያዊ ተቋም ኢትዮ ቴሌኮም። አድማጮች መልእክቶችን አድምጠን ተመልሰን ተገናኝተናል። ውይይታችን አሁንም ይቀጥላል። ቀደም ሲል እንግዲህ ወደ ማስታወቂያዎቹ ከመሄዳችን በፊት አንድ ጥያቄ አንስቼ ነበር። ጥያቄውን አልደግመውም። በተለይ ከመልካም አስተዳደርና ብልሹ አሰራር ጋር በተያያዘ ሸገር ከተማ እንዴት ያለ ቁርጠኛ የሆነ እርምጃ ለመውሰድ ተዘጋጅቷል ያሰበውን ለማሳካት የሚል ነገር አንስቼ ነበርና ይባ እሺ መልካም እንግዲህ ሸገር ከተማ ሲዋቀር በፊት የነበረውን የመልካም አስተዳደር ችግር ለማስተካከል ነው ብለናል። ይሄንን እንዴት ነው ማስተካከል የሚችለው እና ማዘመን የሚችለው የሚለውን ለማየት የተወሰኑ እርምጃዎች ጀምረናል። አንደኛው የአደረጃጀት ጉዳይ ነው። ቅድም ተነስተዋል። አደረጃጀቱ ዲሴንትራላይዝድ መሆኑ ራሱ በተወሰነ መልኩ ሴንትራላይዝድም ሆኗል። በአንድ ከንቲባ ሁሉንም ቦታ መምራት እሱ አንድ ነገር ነው። ለቅድም ለነሳሽው ትስስሩም ከተማ ለከተማ ያለው ትስስሩም ይጠቅማል። ሌላው ዲሴንትራላይዝድ መሆኑ ነው። ማለት በፊት የነበሩ ለምሳሌ ታች ህዝቡ ጋር ያለው ያስተዳደር መዋቅር ቀበሌ ነው። አሁን ላይ ወረዳ ነው የሆነው። ወረዳ ሆኖ ሰብሰብ ተደርጎ አንድ ላይ ህዝቡ ብቃት ያለውና ህዝቡን ማርካት የሚችል አገልግሎት እንዲያገኝ ተደርጎ ነው አደረጃጀቱ ተሰራው። ማለት ከከተማ ክፍለ ከተማ ወረዳ ተብሎ ነው ተሰራው። ይሄ ከበፊቱ የተሻለ የአስተዳደር እርከን ነው ማለት ነው። የአደረጃጀት ጉዳይ ነው። ይሄ ምንድነው ጥቅሙ ብቲ ህዝቡ ባለበት አካባቢ በቂ አገልግሎት እንዲያገኝ ተደርጎ የተሰራ ነው። 12 ክፍለ ከተሞችና 36 ወረዳዎች ነው ያሉት ሸገር። በፊት በየከተማው ከከተማው ቀጥሎ ቀበሌ ብቻ ነው የነበረው። ቀበሌ ላይ ያሉ ሰዎችም በቂ አገልግሎት ለመስጠትም አደረጃጀቱም ደካማ የነበረው። ከዚህ የተነሳ የብልሹ አሰራር የመልካም አስተዳደር ችግሮች በሰፊው ነበሩ። የመሬት ወረራው የኢንቨስትመንቱም የሌላም የህዝቡም ቅሬታ ማአት ነበር ማለት ይቻላል። በሁለተኛ ደረጃ የተወሰደው እርምጃ ምንድነው? ብቃት ያለው የሰው ኃይል ማሰማራት ነው። በከተማው ብቃት ያለው የሰው ኃይል በየአደረጃጀቱ ወይ ደግሞ በሁሉም የአስተዳደር እርከን ላይ ማስቀመጥ ሲባል አንደኛው የአመራር ስምሪት ነው። አመራር እንግዲህ ተገምግሞ ብቃት ያላቸው ሙያተኛ የሆኑ ካሁን በፊትም በስራቸው የተሻለ ውጤት ያስመዘገቡ አመራሮችን ከከተማ ጀምሮ እስከ ወረዳ ድረስ ፓርቲው አሰማርቶታል ማለት ነው። ይሄ አንዱ ጉዳይ ነው። ሌላው የባለሙያ ምደባ ነው። ባለሙያ ምደባም እንደዚሁ በተቀመጠው ቦክስ ላይ ሁሉም ባለሙያዎች በፊት የነበሩ በከተሞችም በዞኑ በፊት የነበረው የፈረሰው ዞን የኦሮሚያ ልዩ ዞን የሚባለው ውስጥ የነበሩ ባለሙያዎች ተወዳድረው እንዲገቡ ነው እየተደረገ ያለው። ስለዚህ ባለሙያዎቹም በሙያቸው ተወዳድሮ ይመደባሉ። ካሁን በፊት የነበረው አሰራር እንዴ አልነበረም። እንደውም የተለያየ ቦታ ላይ ሲሰሩ የነበሩ የደከሙ ሰዎች የሚሰበሰቡበት ነው ተብሎ ይታማል። በፊት የነበረው ልዩ ዞን ማለት ነው። አሁን ላይ ግን እነዛ ነባር ባለሙያዎች እርስ በርስ ተወዳድረው በሙያቸው በሚገባቸው ቦታ ላይ ተወዳድረው ሲገቡ በሙያቸው ብቻ ሳይሆን በዲሲፕሊናቸው ምስጉን የሆኑ ባለሙያዎች እንዲመደቡ ነው እየተደረገ ያለው። ይሄም የብቃት የመልካም አስተዳደር ችግር ይፈታል ተብሎ እና ጥራት ያለው አገልግሎት ለመስጠት ይጠቅማል ተብሎ ይገመታል። ሌላው አሰራርን ማሻሻልና ማዘመን ነው። ሜትሮፖሊስ ሲቲ ነው ብለናል። ሸገር ከሁሉም ከተሞች የተለየ ነው። በተቻለ መጠን የራሱ አውቶሪቲም ኖሮ
ከክልል ጋር ያለው ሊንኬጅ እንዳለ ሆኖ የራሱ ኦቶራይዝድ የሆነ ፓወር ኖሮት ወይ ደግሞ ስልጣን ኖሮት አንዳንድ ነገሮችን በራሱ ዛው እንዲጨርስ ተደርጎ ነው አሰራሩ እየተበጀለት ያለው። ይሄም የመልካም አስተዳደር ችግርና እንግልትን ለማስቀረት ይጠቅማል ተብሎ ይገመታል። የመጨረሻው ማንሳት የፈለኩኝ ቴክኖሎጂ ነው። የምንሰጣቸውን አገልግሎቶች በቴክኖሎጂ የታገዙ ለማድረግና ቅድም ያለውን ብቃት ያለውን የሰው ኃይል ስንመድብ ይሄንን ቴክኖሎጂ ተጠቅሞ አገልግሎቱን ማሳለጥ እንዲችል ተደርጎ መሰራት አለበት ተብሎ አቅጣጫም ተቀምጦ ወደ ስራም የተገባ አንዳንድ ጉዳዮች አሉ። ለምሳሌ የመሬት ወረራውንም ለማስቀረት የመሬት አስተዳደር ስርዓታችን በሶፍትዌር በካዳስተር አድሚኒስትሬሽን እንዲታገዝ ይደረጋል። እንዲሁም የደንበኛ መስተንግዶም በተለያዩ ሶፍትዌሮች ተደግፎ በሰጥ ሌሎች ሁሉ አገልግሎቶች በዘመናዊ ዲጂታላይዜሽን ተከትሎ እንዲሰጡ ለማድረግ የተሰራና የሚሰራም ይሆናል ማለት ነው። አመሰግናለሁ። ለዶክተር ተሾመ ይሄንን ተመሳሳይ ጥያቄ ላንሳ እዚህ ላይ ያጠራ ያለ ኢባ ካነሳቸው ያልተነሱ ምንላቸው ነገሮች ከመልካም አስተዳደር ጋር በተለይ ውስን ከሆነው የመሬት ሪሶርስ ጋር በተያያዘ የሚነሱ የነበሩ ቅሬታዎች አሉ። በአዲሱ ሸገር ከተማ ይሄ ዳግም እንዳይነሳ ከማድረግ አንፃር የናንተ ቁርጠኝነት አስፈላጊ ነውና ምን አሰባችሁ ምን አቅዳችኋል የሚሉትን ሌሎች ብልሹ አሰራሮችን ለማስቀረት? እሺ እንደተባለው ሸገር በምናቆምበት ጊዜ አንዱ የኢኮኖሚ ከተማ እንገነባለን ስንል ሀብታችንን በደንብ ስናስተዳድርና ስንጠብቅ ነው የኢኮኖሚ የመሰለ ከተማ እንገነባው። እዛው ውስጥ አንዱ ሀብታችን የመሬት ሀብት ነው። የመሬት አጠቃቀማችን የሚገርመውን በፊት በነበረው በተለይ ሸገር ሳይቆም በፊት የነበረው ነገር ምንድነው? በተለያየ መንገድ መሬት በደላሎች ኦር ኢንፎርማል ባልሆኑ አካሄዶች ነው ስንጠቀምበት የነበረውና ይሄ ደግሞ ወደ መራን ወደ ማይታወቅበት የመሬት ወረራ ውስጥ አስገባም ማለት ነው። ስለዚህ በሸገር ደረጃ እነዚህ ነገሮች በእንደዚህ መቀጠል የማይቻልበትና ውጤታማ ስራዎችን የምንሰራበት ነው ምናደርገው። ስለዚህ ለመስራት አሁን እንደው ከተቋቋመን በኋላ እንኳን ያደረግናቸው ነገሮች ምንድነው? የመሬት አስተዳደርን ማስተካከል ነው። የመሬት አስተዳደርን ለማስተካከል በብዙ ቦታ በተለይ በኦሮሚያ ውስጥ በሌለ አይነት አደረጃጀት ነው የተደራጀ ነው። ቀደም ይባላል ትንሽ ከፍ ያለ ስትራክቸር ከመስጠቱ በተጨማሪ የካዳስተር አስተዳደራችን ለብቻው ቢሮ ሆኖ ነው የወጣው። ሌላ ቦታ ካዳስተር ዝም ብሎ መሬት ቢሮ ውስጥ ነው ያለው። አሁን እኛ ካዳስተር ለብቻው ችሎ የካዳስተር ቢሮ የመሬት ካዳስተር ቢሮ የመሬት ምዝገባና ብሎ ይወጣል የመሬትም አለ ማለት ነው። ከዛ ውጪ ምንድነው አዲስ ነገር ማድረግ የፈለግነው? በፊት ያልተደረገው ነገር መሬት መመዝገብ አለበት፣ ሬጂስተር መደረግ አለበት ከካዳስተር የተለያዩ ዲቴል ገባን ካዳስተር ላይ ጊዜ ለንም እንጂ የራሱ የሆነ ሌጋል ምናምን የሚባል ካዳስተር አለ። ግን ያ እስከሚሰራ ግን ከተማው መሬቱን ማወቅ አለበት፣ ፉል ኢንቨንተሪ ማድረግ አለበት። ስለዚህ ያን ፉል ኢንቨንተሪ ለማድረግ ወደ ስራ ገብተናል። ባለም አቀፍ ደረጃ ያሉ ቴክኖሎጂዎችን ተጠቅመን ኢንቨንተሪውን እናካሂዳለን። ሳተላይት ኦብዘርቬሽን አፕላይ ማድረግ እንችላለን። ኦሬዲ መጠቀም ይጀምረናል። ለዛም የሆኑ ፋሲሊቲዎችን የተለያየ ድጋፍ እየጠየቅን ነው። አሁን በቅርቡ በሁሉም ክፍለ ከተሞች ባለሙያዎች ልከን እንመዘግባለን ማለት ነው። ከዛም ደግሞ በጣም ሸገርን የተለየ የሚያደርገውና ምናልባት ከተማ ሆና ስትመሰረት በጣም ችግር የነበረብን የህገወጥ የመሬት ወረራ ነው። ከተማው ምናልባት ቁጥሩን እርግጠኛ ላልሆን ይችላል እንጂ ከግማሽ % በላይ የሚሆነው በህገወጥ ግንባታ የተወረረ ነበር። እኛ የምንፈልገው ከተማና አሁን ስናደራጃት ያየናት ከተማ አብሮ የሚገናኙ አይደሉም። እኛ የምንፈልገው ቀደም እንደተባለው ኮምፓክት ሲቲ ነው። ኮምፓክት ሲቲ ደግሞ ምንድነው? የመሬት አጠቃቀምን ዘመናዊ በሆነ መንገድ ከፍተኛ ደረጃ መጠቀም አለብን። አሁን የሸገር ምንላቸው አካባቢዎች ካየሽ ግንባታው ህገወጥነት ብቻ አይደለም ያለው። ህገወጥነት ብቻ ሳይሆን ሰው ሆኖ እዛ ውስጥ መኖር የሌለበት ነው። ህገወጥነቱ እንዳለ ሆኖ ግን
አንድ ሰው እዛ ውስጥ እንዴት ይኖራል ብለሽ የምታነሳቸው ጥያቄዎች ናቸው ያሉት። በአገር ደረጃ የመሬት አቅም ላይ ከፍተኛ ችግር ፈጥሯል። ምክንያቱም አሁን አንዳንድ አገሮችን ካየሽ በትንሽ ፐርሰንት መሬት ላይ ብዙ ሰው ይኖርበታል። እኛ ሀገር ደግሞ በሌለን መሬት ላይ የተወሰነ ሰው ትልቅ መሬት ይዞ ህገወጥ ግንባታዎች ነው ያሉትና የመሬት አጠቃቀማችንን የመሬት ወረራውን እንትን ለማለት እዛ ላይ ትንሽ ጠንካራ ያለ እርምጃ መውሰድ ጀምረናል ማለት ነው። የህገወጥ ግንባታ ላይ ይሄን እርምጃ ስንወርድ ምንድነው የሚባለው ከአንድ ከተማ ከቁጥር ውጪ በሆነ መንገድ የሚሰፋ ከሆነ የጊዜ ጉዳይ ነው እንጂ አገሪቷን የሚበላው አገሪቷን ነው የሚጎዳው። ምክንያቱም እዛ ሰዎች የሰፈሩበት ቦታ መንገድ የለም፣ እዛ ሰዎች የሰፈሩበት ቦታ የጤና አገልግሎት የለም፣ እዛ ሰዎች ለራሳቸው የሚያስፈልገውን ነገር ማግኘት አይችሉም፣ ህግ የለም፣ ስርዓት የለም። አንድ ማህበረሰብ ማግኘት ያለበትን ቦታ እንደዚህ አይነት ቦታ ላይ ማግኘት አይችልም ማለት ነው። ስለዚህ መሬቱ በህገወጥ ከመያዙ ባለፈ ሶሻልና ኢኮኖሚክ ክራይሲስ አለው ይሄ ነገር ማለት ነው። ስለዚህ እኛ ምንድነው ያደረግነው የመሬት ወረራን ለማቆም እዚህ ላይ እርምጃ ወስደናል። በዚህም በተወሰነ ደረጃ ውጤታማ የሆነበት ነገር አለ። አሁን በተጨማሪም እንቀጥልበታለን ማለት ነው። ይሄን የምናደርገው ለምንድነው የተሻለ የቤት ግንባታ እንዲኖረን፣ ይሄን የምናደርገው የተሻለ አገልግሎት ለህዝባችን ለመስጠት፣ ይሄን የምናደርገው ደረጃውን የጠበቀ ከተማ ለኦሮሚያም ይሁን ለኢትዮጵያም እንዲኖራት ስላሰብን ነው። ስለዚህ በዚህ ደረጃ አሁን ከተቋቋምን ጀምሮ በስራነው ስራ ብዙ ውጤቶችን አግኝተናል ማለት ነው። የመልካም አስተዳደርን በተመለከተ አንዱ ከተማችን ሲደራጅ ቅድም እንዳልኩሽ ስማርት ሲቲ ኮንሴፕት ነው ብለን የጀመርነውና እዛ ላይ ኤባይ ተወሰኑትን ጠቅሷል። ከተማችን ሲደራጅ በክልል ደረጃ አሉ የሚባሉ ሰዎች ናቸው እዛ እንደ አሳይመንትም እንደ ኃላፊነትም ወስደው እየሰሩ ያሉት። ስለዚህ መልካም አስተዳደርን ለውጤታማ ለማድረግ የሰው ሀብታችን ጠንካራ መሆን አለበት ብለን ስላመን ጠንካራ የሰው ሀብት መድበናል ማለት ነው። እሱም ብቻ አይደለም። መልካም አስተዳደር አንዱ መለኪያው ዲሴንትራላይዜሽን ነው። ሸገርን ልዩ የሚያደርገው ዲሴንትራላይዝድ ሆኗል። እነዚህ አሁን ብዙ ጊዜ አሁን ካይሽ ለምሳሌ ቡራዩን ብታይ ቡራዩ በፊት አንድ አመራር ብቻ ነበር የነበረው፣ አሁን 3 አመራር ነው ያለው። እነዚህ 3 አመራር በመኖሩ ሰዎች በጣም ደስ ብሏቸዋል። የማንደርስበት ቦታ በፊት ማናቀበት ቦታ አሁን አመራር እየገባ ነው። በፊት ምንም የሌለበት ቦታ ማለት ነው። ሰዎች ቡራዩ ውስጥ ከተለያየ ቦታ ወደ አንድ ማዕከል ነበር ሲመጡ የነበሩት። ሰበታንም እንደዛ ነው። ሰበታንም አሁን በ3 ነው የከፈለው። ሰበታ ብለን ፉሪ ብለን ገላን ጉዳ ብለን ማለት ነው። ገላንም እንደዛ ነው ያደርገው። ሱሉልታን በተመለከተ ሱሉልታ የከተማነት ቅርጽ የሌለው ዝም ብሎ አስፋልት ላይ የተመሰረተ የሚገርም ከተማ ብለሽ መጥራታችሁም ያ የሚመራው የሱሉልታ ከንቲባ የአስፋልቱን ጫፍ ራሱ አይዶን ነው ያቃል ሜሎ ራሱ ያጠራጥረኛል ማለት ነው። አይደለም አገልግሎት ለመስጠት ማለት ነው። እና ይሄንን ለመፍታት ምንድነው ያደረግነው? 2 ቦታ ከፍለናል። ወረዳዎችን 3 ወረዳ 2 ወረዳ አድርገናልና የመልካም አስተዳደር አንዱ መለኪያው ዲሴንትራላይዜሽን በመሆኑ እሱን አካሂደናል ማለት ነው። ሌላ ደግሞ አንድ ይሰራ ያለ ነው ምንድነው? ዲጂታላይዜሽን ነው። የመልካም አስተዳደር አንዱ መገለጫው አገልግሎቶች ግልጽ እንዲሆንልሽ ዲጂታላይዝ ማድረግ አለብን። ስለዚህ ዲጂታላይዜሽን በአብዛኞቹ የክፍለ ከተሞች ወደ ስራ እየገባን ነው ማለት ነው። ዲጂታላይዝ ስናደርግ ዘመናዊ አገልግሎት ነው የምንሰጠው። ዲጂታላይዝ ስናደርግ ግልጽነት እንፈጥራለን። ዲጂታላይዝ ስናደርግ ትራንስፓረንሲ እንፈጥራለን ማለት ነው። በመልካም አስተዳደር ይሄን ሰርተናል። ሌላ ሸገርን አሁን ልዩ የሚያደርገው አካውንታቢሊቲው በጣም ጠንካራ ነው። አካውንታብል የሆነ ስራ ነው የምንሰራው ማለት ነው። የመንግስትም አትኩሮት ስላለው የሚፈጠር ነገር አክሽን እንወስዳለን። አሁን ገና ከተቋቋመን በመንሰራው ስራ ላይ እንኳን በፈለገው መንገድ ባሊደ አመራር ላይ እርምጃ ወስደናል። ስለዚህ ሸገርን በመልካም አስተዳደር ውስጥ አንዱ ትንሽ ለወጥ የሚያደርገው ምንድነው አካውንታብል የሆነ አሰራርን መዘርጋት ነው። ተጠያቂነት በቦታ ላይ ስራዎችን መስራት አንችልም። የመጨረሻ ላይ የህዝብ ተሳትፎ ነው። ሸገር ህዝብን ማከል ያደረገ መሆን አለበት። የህዝብን ፍላጎት ማወቅ አለብን። እኛ ብንችል በከተማ ደረጃ ቅድም እንዳልኩ ዳግሜ እንዳነሳውልሽ ከተሜነት የአንድ ሀገር የመለወጫ መንገድ ነው በአለም ላይ
አሁን ለምሳሌ ስለ ዩናይትድ አረብ ኤሚሬት የምታወራ ከሆነ ዩናይትድ አረብ ኤሚሬት የምትኮራበት ዱባይ ነች ማለት ነው። ዱባይ ለለውጧ ምክንያት ሆናለች። ግብጽንም ብዬሻለሁ የሳውዲ አረቢያን ብትመለከቺ እና ያደጉት ሀገራቶች ብትመለከቺ በከተማቸው ነው ኩራታቸውንም የሚገልጹትና እኛ ለህዝባችን ኩራት በሚሆን መንገድ ተሳትፎ ከፍተኛ በሚሆንበት ነው የምንሰራውና መልካም አስተዳደሩን በዚህ ደረጃ እያጠናከርን እንሄዳለን ለማለት ነው። አመሰግናለሁ። እንደ መጨረሻ የሞጫ ጥያቄ አድርገና ለአቶ ይባማ ማነሳው ጥያቄ ምንድነው እንግዲህ የሸገር ከተማን እንደመነሻ አነሳን እንጂ ኦሮሚያ ላይ በአሁኑ ሰዓት ከተሞችን እንደገና መልሶ የማዋቀር ስራዎች እየተሰሩና ተግባራዊ እየተደረጉ እንደሆነ ሰምተናልና ከተሞችን እንደገና ለማደራጀት የተነሳችሁበትና የታሰበበት ምክንያት ምንድነው የሚለውን እንደው የተወሰነ ፍንጭ ነገር ሰተን ለሞጣት ያህል አድማጮቻችን የተወሰነ ነገር ዛ ላይ ብትለን ደስ ይለኛል። መልካም አመሰግናለሁ። የኦሮሚያ ብሔራዊ ክልላዊ መንግስት ከተሞችን እንደገና እያደራጀ ትልልቅ ከተሞችን እየፈጠረ ይገኛል። ይሄ ደግሞ በከተማ ልማት ላይ ያለው ቁርጠኝነት ትልቅ መሆኑን ነው የሚያሳየው። ካሁን በፊት በርከት ያሉ ከተሞች እንዲሁ እንዳሸን እየፈሉ ቁጥራቸው እየበዛ እየሄደ የነበረበት ሁኔታ ነው አለ። ይሄ ወደፊትም መቀጠሉ አይቀርም። ምክንያቱም የህዝብ ብዛት እየጨመረ ነው የሚሄደው። ይሄ ተፈጥሯዊ ህግ ነው፣ ምንም ማድረግ አይቻልም። ሌላው ደግሞ ፍልሰት አለ። በከተማ ውስጥ ያለው ህዝብ እየጨመረ መሄዱ ከገጠር ወደ ከተማ የሚደረግ ፍልሰት በተለይ ደግሞ እንደ ኦሮሚያ ሁኔታ ብንወስድ ከኦሮሚያ ገጠር አካባቢ ብቻ ሳይሆን ከሌሎች ክልሎችም ወደ ኦሮሚያ የሚደረግ ፍልሰት በራሱ ሌላ ተጨማሪ ተጽዕኖ አለ ማለት ነው። ይሄንን መከላከል ስለማይቻል ለሚመጣው ህዝብ አስፈላጊውን የከተማ ሁኔታ መፍጠር ግድ ይላል ማለት ነው። ይሄ ስለሆነ ከተሞቻችን በቅርርብ የተፈጠሩ ከተሞች አሉ። በ15 ኪሎ ሜትር ውስጥ 2-3 ከተሞችን ማግኘት ይቻላል። አንዱ ትልቅ ሊሆን ይችላል፣ ሌላው ትንንሽ ከተሞች በቀበሌ ደረጃ የሚታዩ የከተሜነት ሁኔታ ያላቸው ከተሞችም አሉ። ስለዚህ እነዚህን ከተሞች በሀገራችን ፖሊሲ መሰረት በ15 ኪሎ ሜትር ውስጥ ያሉ በተለይ ወደ አንድ ማሰባሰብ ይቻላል። ይሄ አንዱ መነሻ ነው። ስለዚህ ባለው ህግና ፖሊሲ መሰረት ራሱ ይሄ አስገዳጅ ነው ማለት ነው። አለመስራታችን ነው ካሁን በፊትም እንጂ አስገዳጅ ነው። ስናነሳም እንደነበረ ዘመናዊና ተወዳዳሪ የሆኑ ከተሞች የሉንም። እንደ ሀገር ራሱ በቂ የለንም። አዲስ አበባም ጭምር ተወዳዳሪ መሆን የማይችልበት ሁኔታ ነው ያለው በብዙ ነገር። ስለዚህ ተወዳዳሪና ብቃት ያላቸው ለኑሮ ምቹ የሆኑ ኢኮኖሚ ማመንጨት የሚችሉ ከተሞችን እንደዚሁ ለነዋሪዎቻቸው በቂውን አገልግሎት መስጠት የሚችሉ ምቹ ከተሞችን መፍጠር እንደ ዓላማ ይዞ የኦሮሚያ መንግስት እነዚህን በተቀራርቦ ያሉትን ከተሞችን አንድ ላይ ያመጣ በአንድ አስተዳደር እንዲመሩና አንድ ከተማ ሆነው እንዲያርጉ እያደረገ ይገኛል። ለምሳሌ አዳማን ብንወስድ አዳማ ከተማ ምን ያህል እያደገች እንደሆነ ይታወቃል። ጥሩ እድገት ላይ ያለች ከተማ ናት። በአቅራቢያው ደግሞ በጣም ትልቅ ስም ያለው ወንጂ ከተማ አለ። ወንጂ በኢትዮጵያ በዓለም ደረጃም ስኳርን በማምረት ለሀገርም ኢኮኖሚ አስተዋጽኦ ያላት ከተማ ነባር ቆየት አለች። ምናልባትም ከአዳማም በላይ ታዋቂ ብራንድ የሆነች ከተማ ናት። ይሁን እንጂ ከተማዋ ምንም መሰረተ ልማት የሌላት ለህዝቦቿ ምቹ ያልሆነ እድገትም ማይታይባት ጉስቋላ የሆነች ከተማ ማለት ይቻላል። ይሄ ምንድነው አዳማ እያደገ በመጣ ቁጥር ወንጂ ላይ ተጽዕኖ ፈጥሯል ማለት ነው። አዳማ ነው መሰረተ ልማቱን እያሳደገ ትልቅ ሆነ የወጣ እንጂ ወንጂ ወደ ታች ቁልቁል እየሄደች ነበር። እነዚህ ሁለት ከተሞች በዲስታንስ እና ከ11 በላይ ኪሎ ሜትር በላይ አይደሉም። አሁን ደግሞ እንደው አዳማ እየሰፋ ወንጂ ወደዚህ እየመጣች ተገናኝቷል ማለት ይቻላል። መሰረተ ልማት የላትም። እነዚህን ለመቀየር አስተዳደሯን በአዳማ ስር ማድረግ እና ራሷን ደግሞ እንደ አንድ ክፍለ ከተማ ብትዋቀር የተሻለ ይሆናል ተብሎ የተዋቀረ ነው። ስለዚህ አቅም ያላቸው ተወዳዳሪ የሆኑ ለኑሮ ምቹ የሆኑ ከተሞችን ለመፍጠር ተብሎ የተሰራ ስራ ነው ማለት ነው።
አመሰግናለሁ በተለይ የነዚህ ከተሞችን መልሶ ማዋቀር ላይና እንዲሁም ደግሞ የሚኖራቸው ኢኮኖሚያዊ ጠቀሜታ ላይ ቀደም ሲል እናንተም በዚሁ በሸገር ከተማ ጋር ተይዞ ስናነሳ ብዙ ጊዜ የኢኮኖሚ ከፍተኛ ኢኮኖሚ ምንጭ ይሆናሉ ተብሎ የሚታሰቡት ከተሞች በመሆናቸው ከተሞችን ማሳደግ ኢኮኖሚንም አብሮ ማሳደግ እንደሆነ ስታነሱ ነበርና እዚህ ላይ ሰፋ ያለ ነገር ተመልሰን በደንብ በእናነሳው ደስ ይለኛል በተለይ በክልሎቹ ከተሞቹ እንዴት ነው የተዋቀሩት ለምንስ አላማ ነው የተዋቀሩት የሚሉትን ነገሮች በደንብ አድርገን በስፋት እንመለስበታለን አሁን ሰዓታችንም እያለቀ ስለሆነ ማለት ነው ወንደ መጨረሻ የጥያቄ ላንሳና ወደ ሸገር ከተማ እንመለሳለንና ይሄ የሸገር ከተማ ከተቋቋመ በኋላ በስራው ምን ያህል ውጤቶች እንዲሁ ከጅምሩ ምን የሚመስል ነገር ያሳየ ነው እንዴት ያለው ውጤት ያሳየ ነው የሚለው ነገር እናነሳለን በተለይ ከኢኮኖሚ አንፃር ከአገልግሎት አስጣጥ ቀደም ስታነሱ ነበር በቂ አገልግሎት ከመስጠት አንፃር እንዴት ያለው ውጤት ያሳየ ነው የሚለው ነገር እንደ መዝጊያ ለዶክተር ተሾመ ላንሳና እንጨርሳለን እሺ እንደተባለው ሸገር ከተቋቋመ በኋላ አጭር ጊዜ ቢሆነው ከፍተኛ ውጤት አምጥተናል በተለይ በመጀመሪያ ደረጃ ያመጣነው ውጤት ምንድነው ይሄ ትልቅ ከተማ ጥቅም ብዙ ጊዜ አይታወቅምና የትልቅ ከተማ መመስረት ምን ያህል ጥቅም እንዳለው በማህበረሰቡ ደረጃ ከፍተኛ ግንዛቤ ተገኝቷል ማለት ነው ምክንያቱም በትልቅነት ውስጥ ጠንካራ አመራር ካለ ጠንካራ አሰራር ካለ ከውስጡ የሚገኙ ብዙ ነገሮች አሉ ሶ በዛ ደረጃ በጣም ውጤታማ ነው ማለት እንችላለን ሌላ ማለት የምንችለው በግብርና ላይ ሸገርን በጣም ልዩ የሚያደርገው የበኔ በምክትል ከንቲባ ደረጃ የግብርና ክላስተር ነው ያለውና ሸገር ከተቋቋመ በኋላ ለግብርና የሚሆኑ ግብዓቶችን ማቅረብ ላይ ከፍተኛ ውጤት አግኝተናል በጣም የሚያሳዝነው አዲስ አበባ ስር የሆኑ ገበሬዎች አርሶ አደሮች እነዚህ ነገሮችን አያገኙም ነበር አሁን ግን ይሄን እንዲያገኙ አድርገናል ማለት ነው ይሄን ብቻ አይደለም ከዛ ጋር የሚሄዱ ነገሮች አንዳንድ የመስኖ ፕሮጀክቶችን ቶሎ ጨርሶ ወደ ስራ እንዲገቡ ማድረግ ገበሬዎችን ማሳተፍ የመሬት ባለቤትነታቸው ላይ ኮንፊደንስ የባለቤትነት እንዲሰማቸው ማድረግ እነዚህ ነገሮችን ሰርተናልና በጣም ውጤታማ ነን ከዚህ ጋር ደግሞ ሌላ ውጤታማነት የሚያሳየው ምንድነው ይሄ የመሬት ወረራን በተመለከተ ገና ከመቋቋማችን ምናልባት በአገሪቷ ታሪክ ውስጥ ለመጀመሪያ ጊዜ ማለት እንችላለን የመሬት ወረራ ወይንም የህገወጥ ግንባታ ላይ በወሰነው እርምጃ ውጤታማ መሆን ችለናል የሚገርመው ነገር ምንድነው የመሬት አስተዳደሩ ኮምፕሊትሊ በኢንፎርማል በማናቃቸው አካላቶች ስር ነው የወደቀው ይሄን ማስተካከል ላይ ስራ ሰርተናል እዚህ ላይ በጣም ውጤታማ ነን ማለት እንችላለን እዚች ጋር ግን አካሄዳችሁ ላይ ግን ጥያቄ ይነሳል እሷንም አድረስ አድርገው ሰዓታችን ቢያልቅም የተወሰነች አንድ ደቂቃ ልስጦትና በተለይ ህገወጥን ወደ ህጋዊነት ለመመለስ በመታደርጉት ሂደት ላይ ደግሞ አካሄዱ ላይ የተወሰነ ጥያቄ የሚያነሱ አንዳንድ ሰባዊ ድርጊቶችም ይፈጸማሉ ምናምን የሚሉ ጥያቄዎችም ስላሉ እዛ ላይ አንድ ላይ አብረው ቢያነሱ አካሄዱ ላይ እኛ ምንድን ያደረግነው ህገወጥነት ምን ማለት እንደሆነ ሁሉም ማህበረሰብ ያውቃል ህገወጥነት ማለት አንድ ሰው ያለ ፍቃድ ግንባታ ከሰራ መሬቱን ያለ ህጋዊ መንገድ መሬቱን ያገኘ ከሆነ ይሄ ህገወጥ ነው ይሄንን ለማድረግኛ መጀመሪያ እንደተቋቋመን ታስክ ፎርስ ነው ያቋቋምነው ህገወጥነት ምንድነው ህገወጥነት የሚያስብለው ነገራቸው ምንድናቸው የሚባለው ነገር ከተማመን በኋላ ታስክ ፎርስ አቋቋመን ታስክ ፎርስ በከተማ ደረጃ አቋቋመን በክፍለ ከተማ ደረጃ አቋቋመን በወረዳ ደረጃ አቋቋመን ማለት ነው ይሄን አቋቋመን በኋላ ይሄን ከሚመለከተው ማህበረሰብ ጋር ውይይት እንዲደረግ ነው ያደረግነው ደጋግመን ከማህበረሰቡ ጋር አወራን በተዋየንበት በእያንዳንዱ መድረክ ላይ ህገወጥ ግንባታ አካሄዱ ያሉ ሰዎች ሁሉም ህገወጥ እንደሆነ ያውቃሉ የሰሩትም ትክክል እንዳልሆነ ያውቃሉ ለቀው መሄድ እንዳለባቸውም ያውቃሉ ስለዚህ ምንድነው የተደረገው በየታች ከወረዳ በታች ባሉት ኮሚቴዎች
ህገ ወጥ የትኛው ነው ህገ ወጥ ያልሆነው የትኛው ነው የሚለውን ነው መለየት ውስጥ የገባ ነው ስለዚህ ያኛው ተለየ ምልክት የሚደረግበት ምልክት ተደረገ በኋላ ጊዜ ተሰጣቸው ጊዜ ከተሰጠ በኋላ የተወሰነው አብዛኛው ህግ ስለሚያቅ ትቶ ነው የወጣው ምክንያቱም ህግ ወጥነታቸውን ስለሚያውቁ ትቶ የሚያሉጣም ካለ ደግሞ በተኃይል ተነግሯቸው እንዲለቁ እናደርጋለን ከዛ በኋላ ወደ እርምጃ ነው የገባነውና ከሰባዊ መብት ጋር የሚያጋጨው ወይ ከዛ ጋር እንትን የሚለው ምንም ነገር የለም ማለት ነው አብዛኞቹን ስራ ተጠብቀን ተዋይተን ለህዝቡ ግንዛቤ ሰጥተን ነው የሄድነው ቅድም እንዳልኩሽ እዛው ውስጥ ራሳቸው መኖሩ ራሱ ምናልባት አንዳንድ የሰባዊ መብት የሚሉ አካላቶች ውስጡን ስለማያውቁ ነው እንጂ እዛው ውስጥ መኖራቸው ራሱ ከሰባዊነት አኳያ ለኑሮ ምቹ አይደለም መንገድ የሌለበት ጤና የሌለበት ምንም ነገር የሌለበት ስለዚህ ከዛ ጋር የሚጋጭ አይደለም ለማለት ነው አመሰግናለሁ ከኤፍኤም አዲስ 97.1 በወቅታዊ የዝግጅታችን እንግዲህ ሸገር ከተማን በማስመልከት ዘርፈ ብዙ ጥያቄዎችን አነሳንና ውይይት አካሄድን የከተማው መመስረት አስፈላጊነትና ፋይዳው እንዲሁም ደግሞ ወደፊት ሊኖረው የሚችለውን ውጤት በተመለከተና ከሸገር ከተማ ምን ይጠበቃል እንዴት ያለ ከተማ ልትሆን ታስቧል የሚሉትን ነገሮችና እንዲሁም ደግሞ ተጠቃሚነቱ ለህዝቡስ ምን ይጠቅማል የሚለውን ነገር ያነሳን ነው ቆይታ ያደረግነው ሰፋ ያለ ጉዳይ ነው ደግሞ ሸገር ከተማ እንግዲህ ወደ ተግባር ገብቶ ካሁኑ የተለየ ስራ ሰርቶ ደግሞ በስራው ምን ይመስላል ዛሬ ያነሳናቸውንና የተወያየናቸውን ጉዳዮች በዛ ልክ ይሄደ ነው ወይ የሚለውን ደግሞ ትንሽ ፋታን ሰጣችሁና ተመልሰን ደግሞ ሌላ ጊዜ የምንገናኝ ነው የሚሆነው ለዛሬው ግን ዶክተር ተሾመ አዱኛ የሸገር ከተማ ከንቲባ እንዲሁም አቶ ጀግናው ግዛው የሸገር ከተማ የፓርቲ ጽፈት ቤት ኃላፊና አቶ ኤባ ገርባ የኦሮሚያ ከተማ ፕላን ኢንስቲትዩት ዋና ዳይሬክተር ስለመጣችሁ እጅግ በጣም አርጌ ነው ማመሰግነው ለሰጣችሁን ሐሳብ በጣም ጥሩ ሐሳቦች ስናነሳ ነበር ሰናይት ኃይሌ ነበርኩኝ ውይይቱን የመራው ከናንተ ጋራ የነበርኩት ስላደመጣችሁን ኤፍኤም አዲስ 97.1 ሁሌም ምርጫችሁ ስለምታደርጉ ምስጋናችን ከልብ ነው ለ24 ሰዓታት ተወዳጅ ሰርቾቻችን በኤፍኤም አዲስ 97.1 የሬዲዮ ሞገድ እያንዳንዳችሁ ጋር ይደርሳሉ እናንተ ከጣቢያው ፕሮግራሞች ጋር ቆዩ እኛ ግን መልካም ጊዜ ያለን